ቸሪቱ አማላጅቱ ሆይ እናቱ ነሽና ለአዶናይ በስላሴ ፊት ስልጣን ያለሽ የባህሪያችን መመኪያ ነሽ። በስላሴ ፊት ስልጣን ያለሽ የባህሪያችን መመኪያ ነሽ። ቸሪቱ አማላጅቱ ሆይ እናቱ ነሽና ለአዶናይ በስላሴ ፊት ስልጣን ያለሽ የባህሪያችን መመኪያ ነሽ። በስላሴ ፊት ስልጣን ያለሽ የባህሪያችን መመኪያ ነሽ። ተጥሎ አዝኖ የኖረው በልጅሽ ነው ቀና ቀን ያለው ንጉሱን ስትወልጅ በበረት ተፈታ አዳም ከስራት ዘጸውአ ስምኪ ወዘገብረ ተስካርኪ ብሎ ቃል ኪዳን ስትሽ ፍጥረትን እንዲምርብሽ ቸሪቱ አማላጅቱ ሆይ እናቱ ነሽና ለአዶናይ በስላሴ ፊት ስልጣን አለሽ የባህሪያችን መመኪያ ነሽ። በስላሴ ፊት ስልጣን ያለሽ የባህሪያችን መመኪያ ነሽ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለእናታችን ለቅድስት ልደታ ለማርያም እንደዚሁም ለመልአኩ ለቅዱስ ራጉኤል እንደዚሁም ደግሞ ለነቢየ እግዚአብሔር ቅዱስ ኤልያስ መታሰቢያ ክብረ በዓል በሰላም በጤና አደረሰን። እንደዚሁም በዕለተ ተዘክረው ለሚሉ ቅዱሳን አደረሰን አደረሳችሁ። አን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። ሰላም ብርሃነ ሥላሴ እንዴት ነህ? ሰላም ነህ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን።
ሰላም የቅዱሳን ዝክር ተከታታዮች ወንድሞቼ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ዛሬ ቅዱሳን መላእክታት ያደረጉልኝን ለመመስከር ነው። እኔ የምኖረው በስደት ሀገር ነው። ስሜ ወለተ ስላሴ ይባላል። በጸሎታችሁ አስቡኝ። ልክ አቡነ ገብረ መንፈስ ቅዱስ ጋር እዛ አንድ ወሩ ነው ማለት ነው። ኢትዮጵያ ሀገራችን ታውቃላችሁ ያለችበትን እና ባለቤቴ በግዳጅ ትሄዳለህ ተብሎ ያው ጦርነት ከዛ አቡነ ገብረ መንፈስ ቅዱስ በለተቀንህ ባለቤቴን አንተ ጠብቅልኝ እና የዛሬ ወር ቅዱሳን ዝክር ላይ መሰክራለሁ ብዬ ቃል ገብቼ ነበረ ማለት ነው። ከዛ ያው በእንትን ነበረ ማለቴ በግዳጅ ስለነበረ በጣም አስጨንቆኝ ነበርና ከዛ አቡነ ገብረ መንፈስ ቅዱስ ጠብቆ በቃ አሁን ሰላም ሆኗል፣ ደህና ነኝ፣ አልሄድኩም አለኝ። በቃ የዛን ዕለት ማለት ነው። እና ለኔ የተደረገልኝ ይሄ ነው። በጣም እልል ብላችሁ አቡነ ገብረ መንፈስ ቅዱስን አመስግኑልኝ። እኔ እንጃ እና እግዚአብሔር አምላክ በያለንበት ሁላችንም የሚጠብቀን። ከአንድ አመት በፊት ደግሞ ያው እንዳላስረዝም ብዬ ነው። ከአንድ አመት በፊት እናቴ ትታመም ነበረና ያማት ነበረ። ከዛ እኔ ደግሞ ከስደት ዓለም ወደ ኢትዮጵያ ሄጄ ያው በፍቃድ ሄጄ ቆይቼ ወደዚህ ትመለስ ልጅ አትይብኝ ብላ በጣም እንትንትል እኔም መሄድ አለብኝ ብዬ መጣሁኝ። ከዛ ያው እኔም ስመጣ እናቴም በጣም በሽታው ባሰባት ማለት ነው። ከዛ በቃ መብርሃን ነው ያንቺ እናቴን በስደት ሆኜ እንዳታሳጭኝ አንቺ ጠብቂልኝ ብዬ ተማጸንኳት። ቅዱስ ገብርኤል ሆይ ያልኩኝ በቃ ኪዳነ ምሕረት እያልኩኝ እናቴም በቃ ተበፊቱ የባሰ በሽታ ነበረ ያማት። ያው በፊትም ቢያማትም አትድንም ትሞታለች ሲባል በቃ ከዛ ፈጣሪ አምላክ እግዚአብሔር አምላክ በእናቱ አድኖልኝ እግዚአብሔር አምላክ ደህና ነሽ ብሎ አድኖልኝ። እኔም በቃ እድሜ ልኬ እንዲያልጸጸት አንተ እርዳኝ እያልኩኝ እግዚአብሔርን እየለመንኩኝ ከዛ እናቴም ዳነችልኝ እመሰክራለሁ እያልኩኝ ያው እየፈራሁኝ እዚህ ደረስኩኝ ማለት ነው። እና ለኔ የተደረገልኝ እንጃ ይሄ ነው ብዬ አልላችሁም። ቅዱሳን መላእክታት እግዚአብሔር አምላክ ይሄን እድል ስላመቻቸልን ብርሃነ ስላሴ እግዚአብሔር አምላክ በርሜ በጸጋ ያቆይልን። ፈጣሪ ሀገራችን ኢትዮጵያን ይባርክልን። እየፈራው ከአንድ አመት በላይ ታልመሰክር ቆይቻለሁ ማለት ነው። እኔ ቅዱሳን ዝክርን ማንም ሰው ሸር አድርጎልኝ አይደለም፣ በቃ እንዳጋጣሚ ነው ዩቲዩብ ላይ ታይ ያገኘው ማለት ነው። እና መከታተል ተጀመርኩ ቆይቻለሁ። ያው ለመመስከር ግን እየፈራሁኝ እዚህ ደረሰ ማለት ነው። እና እግዚአብሔር አምላክ መብርሃንን ኪዳነ ምሕረትን ቅዱስ ሚካኤልን እልል ብላችሁ አመስግኑልኝ። እና እግዚአብሔር አምላክ በያለንበት ሁላችንም ተክፉ ይጠብቃል። ወለተ ስላሴ እያላችሁ በጸሎት አስቡኝ። እህታችሁ በስደት ዓለም ነው የምኖረው። በቃ ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን። በያላችሁበት ሰላም ሁኑልኝ። ውድ እህቶቼ፣ እናቶቼ፣ አባቶቼ ሁሉም ቤተሰብ የቅዱሳን ዝክር ተከታታይ ቤተሰቦቼ መልካም ቀን። ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን። እንደዚሁ ምስክር ያልነት ያላችሁ ካላችሁ ደግሞ በስልክ ቁጥሬ 0041 77 977 46 32 ብላችሁ ብትደውሉ ወይም ደግሞ በዋትስአፕ ሪከርድ አድርጋችሁ ብትልኩ እንደ ሁሌ ማቀርብላችኋለሁ። በመቀጠል ደግሞ የእናታችን ልደታ ለማርያምን ድርሳኗን እንስማ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በጥንት ነገር ከዚህ ወደዚህ ሊሉት የማይቻል ከመዋቲ ሰው ልብ ስውር በሆነ አኗኗሩ በማይመረመር ሰማያትና ምድርን በፈጠረ በእግዚአብሔር አብ ስም ነገር ግን አኗኗሩን እሱ ብቻ የሚያውቅ መሰረት በባህሪ አባቱ ከእግዚአብሔር አብ ጋር አንድ በሚሆን በእግዚአብሔር ወልድ ስም ዓለም ሳይፈጠር በሚስጥር ከአብ የተወለደ ሥራ ተከናውኖ ሳያልቅ በፊት ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ስም
በምክርም በመንበርም አንድ የሆነ መላእክትና በሰው አንደበት በፍጥረት ሁሉ አንደበት ለዘላለሙ አሜን። ከምድር እስከ ሰማይ ያለ ዝምታና ያለ ጉድለት ክብር ምስጋና ይገባውና ፈጽሞ ወደሚታይበትና ፍጥረቱን ሁሉ ለማስማማት ነጥሮ ትልቅ ብርሃን ከመውጣቱ በፊት ከከርስ ባህሪ የውሃ ምንጭ ከመውጣታቸው ምድር ሳትፈጠር በፊት ቀኜ ወደ ተከተለቻት ገነት በአምሳልህና በመልክህ ፈጠረ ያስገባኸው የአባታችን የአዳም ክብርና የእናት ገናናነት እንናገር ዘንድ አስቀድመ የእዝራ ሱቱኤልን አንደበት እንደ ከፈትክ አቤቱ የኔንም አንደበት ክፈትልኝ። እኔንም የገነትንም የምድርን ክብር እናገር ዘንድ ያሳስበኛል። ምድር ማለት ቅድስት ሐና ስትሆን ገነት ማለት ደግሞ እመቤታችን ቅድስት ድንግል ማርያም ናት። በቅድስት ሐና ጸሎት ሕዝበ ክርስቲያን ያድነን ከገነት ከተባለችው ከእመቤታችን የተገኘው ፍሬ ክብር ምስጋና የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለዘላለሙ ይሁንልን ይደረግልን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ክርስቶስ ዳግመኛ በቅድስት ሐና ጸሎት ለዘላለም ያድነን፣ ለዘላለሙ አሜን። ሀብቱን እየሰፈረ ለሁሉም ለእያንዳንዱ የሚሰጥ መጠን ጸጋውን የሚሰጥ የሆነ ረድኤተ እግዚአብሔርን አጋዥ በማድረግ የአባታችን የቅዱስ ኢያቄምና የእናታችን የቅድስት ሐናን ድርሳን መጽሐፍ ማንበብ እንጀምራለን። ወደ ሰማይ ያረገው ክርስቶስ ነው፣ ወደ ምድርም የወረደው ክርስቶስ ነው። ከሰማይ በላይም ያለ እርሱ ነው። አስቀድሞ የነቢያትን ቀጥሎ የሐዋርያትን ሶስተኛ የሊቃውንትን ትንቢት ይፈጸም ዘንድ የመጣ እርሱ ነው። እሷን በሰማይና በምድር የሚመሰላት የሌላት ቅድስት ንጽሕት ብርክት የሆነች ማርያም በኩል ኢያቄምና ሐናን በወለዱልን ምክንያት በማድረግ ታላቅ ሀብትና ጸጋን ከዚህ በኋላም ደግሞ ተሰጠን። ልብ በማድረግ አድምጡኝ። የቅድስት ሐናን ክብር ልንገራችሁ። ያማረና የተወደደ ቁርባንን ወደ እግዚአብሔር ፊት የሚያሳርጉ የክቡራን ካህናት ልጅ ናት። እናቷ ፋስቲናም ከሰባቱ ትውልድ በፊት ከእስራኤል ቤት የተገኘች ናት። ሰባትም ትውልድ የተባሉት ቴክታ በሕልሟ ያየቻቸው ሰባቱ ሴቶች ልጆቿ ናቸው። ሰባተኛዋም ጨረቃ የተባለችው የኢያቄም ሚስት የሆነችው ቅድስት ሐና ናት። እሱ ባሳየው መልክ ይሰራት ዘንድ ሙሴን እግዚአብሔር አዞት የሰራት በገዳመ በአባቶቻችን ዘንድ ስትኖር የነበረች የምስክርነት ድንኳንም እመቤታችን ድንግል ማርያም ናት። እንዲህ አለ፣ እኔ ልዑል እግዚአብሔር የሰው ልጅ ቤት በሰራው አላድርምና ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። ለማረፊያ ምን አይነት ቤት ትሰሩልኛላችሁ አለ። እግዚአብሔር በሙሴ ዘመን የተተከለችው ድንኳን በሰሎሞንም ዘመን የተሰራው ቤት ጎንና ጎኗ በእግዚአብሔር ቃል ኪዳንና ሕግ የተሰራ የሕግ ጽላት የምታድርባቸው ነበሩ። 10 ቃላትም በእግዚአብሔር እጅ ተጽፈውባታል። በእንቁ አምሳል እንደ ሰው እግር መልአክ ሰንፒር በሚባል እንቁ የተለበጠች ናት። ቃሉን ብቻውን እየሰማ በምስጋናው መጋረጃ ተሰውሮ ይኖራል። እግዚአብሔር ለሙሴ ፊቴን አይቶ መዳን የሚቻለው የለም እንዳለው፣ ነገር ግን የወደድኩትን ሰው በደመና ውስጥ አነጋግረዋለሁ እንጂ። ስለዚህ የምስክር ድንኳን ያላት አፈጣጠሯ ያማረ ቅድስት ሐና ናት። እንደዚሁም በቀኝ በግራዋ በውስጧም ምሰሶዎች አንድ ናቸው። እስከ መጨረሻው ዘመን ድረስ ለልጅ ልጅ ሁሉ መታሰቢያ ይሆን ዘንድ የተሰራውን ሥርዓት በየቆመበት ይፈጽም ዘንድ ከምስራቅ እስከ ምዕራብ በየወገናቸው ጸንተው ይኖራሉ። እነዚህም ኢያቄምና ሐና ቦታ ይባላሉ። አንጋድ የተባሉ እስራኤላውያን በየነገዳቸው
በየወገናቸው ከኢያቄምና ከሐና እስከ እመቤታችን አንድ ይሆንባታል። ክብርና ገናንነት ስለ እርሷ ተሰጥቷቸዋልና። እንዲሁም ደግሞ እስራኤላውያንን ሁሉ በየወገናቸው በየነገዳቸው በድንኳኑ አዳራሽ ልክ ደሙ ለኃጢአት ማስተሰሪያ በየጠርዙ በየበሩ ላይ ደግሞ ይረጩ ዘንድ ላምን ባረዱ ጊዜ ሰብንም ባጤሱ ጊዜ ሙሴና አሮን በዚሁ ሥርዓት የሕዝቡን ኃጢአት ለማስተሰረይ በየዓመቱ ወደ ደብተራ ኦሪት ይገባሉ። ሐና ሆይ ደግሞ ክብር ምስጋና ይገባሻል። ወንድ ወይም ሴት ልጅ ስለሌለሽ በማዘንሽና ደግሞ በማልቀስሽ ዓለም ሁሉ ደግሞ ያደንቅሻል። በሥጋ ልጅሽ የሆነ ኢየሱስ ክርስቶስ ዓለምን ሁሉ ሲያስደስት ይኖራል። ምራሳ የተባለውን ደግሞ የጦሊቅን ደግሞ ልጅ በቤተ ዶይቅ በሞተ ጊዜ ብታለቅሽለትም ደግሞ እሱ ጻድቅ የአባትሽ ወንድም ነውና ማልቀስም ወንድ ወይም ሴት ልጅ ደግሞ ስለሌለሽ አባቴ ሆይ ይህ የአንተ ሞት ደግሞ ለእኔ በሆነልኝ ብለሽ ነው። በዚያን ጊዜ ያም የሞት ሰው ደግሞ ተነስቶ ለምን ታለቅሻለሽ አለሽ። ፀሐይ ተወልጅ ዘንድ አለሽና ፀሐይዋም የተባለች የፀሐይ ጽድቅ ኢየሱስ ክርስቶስ እናት እመቤታችን ቅድስት ድንግል ማርያም ናት። ይህን ሁሉ የሰማሁኝ ከሰማያን መላእክትና ከቀደሙት መጻሕፍት ነው። ሐና ሆይ ስለዚህ ደስ ይበልሽ፣ ዓለሙ ሁሉ ስለ አንቺ ደስ ብሎታልና። እኛም ይህንን ሰምተን ዓለምን ሁሉ የምታድን እመቤታችን ማርያምን ስለ መውለድሽ ደስ ይለናል። ይህችም ብጽዕት ሐና እግዚአብሔርን ከመፍራቷ የተነሳ በየወገናቸው ፍጥረቱ ሁሉ ያመሰግኗታል። ኢያቄምንም በየብሩ ደግሞ ያመሰግኗታል። በዘመኗ ሁሉ ኃይለኛ ለቅሶን ደግሞ ልብስ አድርጋ ስትኖር በኋለኛው ዘመን እግዚአብሔር አስደስቷታልና የስንፍና እህልን ደግሞ አልበላችም። ጥበብን ለመናገር አንደበቷን ከፈተች እንጂ ለአንደበቷም ልክ መጠንን አበጀች እንጂ። ባሏ ኢያቄም ለልብሱ ሜላት ቢሶስ ከለሜዳን ደግሞ የምታስንቅ ደግሞ እንቁ ባህሪ የተባለችውን እመቤታችን ስላስገኘችለት አመሰገናት። ዳግመኛም በቤቷ ውስጥ ተቀምጠው የሚኖሩ ችግረኞች ባየች ጊዜ ለችግረኞች እጇን ዘረጋች። ለባሏ ለኢያቄም ያማረች የክብር ዘውድ ናት። 7 የሚሆኑ የሥርዓት ምሰሶችን አቆመች። ፍሪዳውንም አረደች። ያማረ ማዕድንም አዘጋጀች። ብርክት ሐናም ባሮቿን ላከች። ያዘጋጀሁላችሁን ማዕድ ትበሉ ዘንድ ኑ አለች። ይህን ማዕድ የማይረባ የማይጠቅም ምድራዊ ማዕድ አይምሰላችሁ፣ ሊነግሩት የማይቻል የቅዳሴ ማዕድ ነው። የሕይወትና የደስታ መጠጥ የሆነ ይህንንም መጠጥ ኑ ጠጡ አለች። በጠጡት ጊዜ ለጉሮሮ የሚመር መጠጥ አይምሰላችሁ፣ ይህ የሕይወት መጠጥ ለዘላለም ጸንቶ ይኖራል እንጂ ለልጅ ልጅ ሳይጠፋ ሳይነጥብ ይኖራል። ይህ የሰለሞን ትንቢት በሐና ዘንድ ተፈጸመ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመንግሥተ ወንጌል ጥሩ ተክል ጥሩ ፍሬን ያፈራል፣ በፍሬውም ደግሞ ይታወቃል። በፍሬውም ካልሆነ ክፉ ደግ ተክል በምን ይለያል ብሎ እንደተናገረው ሁሉ ሐና የተመረጠች የተወደደች ተክል ናት። ለጥሩ ተክልስ ደግሞ ከደረቅና ካረጀ በኋላ ተስፋ አለው። ዝናብ በዘነበበት ጊዜ ነፋስን በነፈሰበት ጊዜ ልምላሜን ይለብሳል። ከስሩ ጀምሮ እስከ ላይ ድረስ ፍሬን ያፈራል ዘንድ አበባ ያወጣል። በግንዱም ጫፍ ላይ ደግሞ 30 60 መቶም የሚያፈራ አለ። ይህንን ተክል ተውትና ይህንንም የተናገረው ስለ ደረቁ ስለ 12ቱ አጽዋሞቶች ነው። ነቢዩ ሕዝቅኤል እንደ ደረቁ አጥንቶች ሆነው ስላገኛቸው 12ቱ ነገደ እስራኤል የደረቁ አጥንቶች አላቸው። በዚያን ጊዜ ነቢዩ ሕዝቅኤልን እነዚህ በደረቁ አጥንቶች ላይ ደግሞ ትንቢት ተናገራለ። እሱም ትንቢት ተናገረባቸው። እግዚአብሔር ስለ ብርክት ሐና ከድርቀታቸው ይለመልሙ ዘንድ የሕይወትን መንፈስን እፍ አለባቸው። እነሱም ለመለሙ። ሐናም ከእነሱ የተወለደች ጊዜ የሁላችን እመቤት ማርያምን
ስለወለደች ሕይወት ሆነቻቸው። መልካም ስም ከመልካም ሽቱ ይበልጣል እንደሚባል ሁሉ ከማይረቡ ከማይጠቅሙ ብዙ ልጆች የሚረባ የሚጠቅም አንድ ልጅ ይበልጣል። ነቢዩም ይህንን የተናገረ ስለ ሐና ነው። በእውነት ሐና የተገኘች እመቤታችን ቅድስት ድንግል ማርያም ፈጽማ ትበልጣለች። እንደ ነጭ ዕንቁ ከቀድሞ ጀምሮ በአዳም ባህሪ ስታበራ ትኖር የነበረች ዕንቁ ባህሪ እሷ ናት። ከአዳም ቀጥሎ ለልጁ ለሴት የተሰጠች እሷ ናት። ሴትም ለሄኖክ የተሰጠች እሷ ናት። ጠቢቡ ሰለሞን ከሰባቱ ሰማያት ተልካ ጥበብ በጻድቃን ሰዎች ውስጥ ትመላለሳለች እንዳለው እሷም ከሄኖክ እስከ አብርሃም ከአብርሃም እስከ አብራክ ወደ አብራክ ስትወርድ ኖራለች። ዳግመኛም ከአብርሃም እስከ ንጉሥ ዳዊት ከዳዊት እስከ ሐና ወርዳለች። ፍጥረቷ ግማሹ መሬታዊ ሲሆን ግማሹ ሰማያዊ ነው። የብርሃኗ ነጸብራቅ ወርዶ በከርሰ ሐና እስካደረ ድረስ አዳም ከተፈጠረ ጀምሮ በሴቶች ማህፀን እንደ እርሷ ያለ ነጸብራቅ ብርሃን አልታየም። ሴቶችም የተባሉት ከሔዋን ጀምሮ እስከ ብጽዕት ሐና ከብጽዕት ሐና እስከ ዕለተ ምጽአት ያሉት ናቸው። ቅድስት ሐናም ባሏ ቅዱስ ኢያቄም በ9 ዓመቷ ከወሰዳት ጊዜ ጀምሮ ወንድ ወይም ደግሞ ሴት ልጅ ባለመውለዷ የመረረ ለቅሶን ስታለቅስ ትኖር ነበረ። እስራኤላውያን ናቋት፣ እንዲህም አሏት፣ አንቺ በእስራኤል መካከል ለኢያቄም ቤት የሚቆም ስሙን የሚያስጠራ ዘራ ወይም ልጅ የሌለሽ መካን በመሆንሽ ከመካከላችን ውጪ የኢያቄም ቤት አጥፍተሻልና በሀገራችንም ሂጂ፣ ከእኛ ጋር መኖር አትችም። በሕጋችን መሰረት መስዋዕት ወይም ደግሞ ቁርባን የምናሳርግበት ጊዜ ከእኛ ጋር አንድነት የለሽም። በኦሪት ሕግ እንዲህ ነበርና ልጅ የሌላቸው ሰዎች ከመሰዊያው ቦታ ያባረሯቸው ነበረ። ወደ ውጭም ደግሞ ያስወጧቸዋል፣ ከአንድነታቸው ይለያቸዋል። እሷንም አንቺ ከመካከላችን ውጭልን ምን ትሰሪያለሽ? ሐና ሆይ ማኅፀንሽ ተዘግቷል፣ እግዚአብሔር አልከፈተልሽም አሏት። ባሏ ኢያቄንም እንዲህ ይሉት ነበረ። ከዚህ በኋላ ሐና በእግዚአብሔር ፊት ጸለየች። ዓለም ከተፈጠረ ጀምሮ እስከ ዓለም መጨረሻ የምትኖር ከዓለም በፊት የነበርክ ዓለምን አሳልፈ የምትኖር ከዓለም በፊት የነበርክ ዓለምን አሳልፈ የምትኖር የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል ጌታ ፈጣሪ እግዚአብሔር ሆይ ልመናዬን ጸሎቴን ስማኝ ብላ እንደ ሳሙኤል እናት እንደ ሕልቃና ሚስት ነፍሷን ወደ እግዚአብሔር አማጸነች። ስምህ ለሁሉ የጣፈጠ ነውና ሁሉን ይቻልሃል፣ የሚሳን የለም። ለአኗኗርህ ጥንት ወይም ፍጻሜ የለውም። ያንተ ነውና ሁሉም በፊት የተገለጸ ነው። አንተ ትገላለህ፣ ታድናለህ፣ አንተ ትገዛለህ፣ አንተ ትከፍታለህና ማኅፀኔን ክፈትልኝ። አንተ ባዘዝከው መሰረት ያማረ የተወደደ መስዋዕት እጅ መንሻ አድርጌ ሰጥህም ዘንድ አንተን ደስ የሚያሰኝ ያማረ የተወደደ ፍሬን ስጠኝ። ጸሎቴን ሰምተ ልመናዬን ተቀብለ የለመንኩን ካልፈጸምክልኝ ያማረ የተወደደ ዘር ካልሰጠኝ አባቶቼ ለዘላለም ወደሚኖርበት የሞት ሀገር እኔንም ውሰደኝ። እኔ አኗኗሬም የከፋ የልብ ሐዘንተኛ ስሆን በምድር ላይ ደግሞ መኖርን ደግሞ ለምን እመኛለሁ? የእስራኤል ሴቶች ልጆችንም በደስታ ተሸክመው እኔን ይዘባበቱብኛል፣ ልጅ ባለመውለዴም ይስቁብኛል። እኔንም ባዩኝ ጊዜ ራሳቸውን ይነቀንቃሉ። አቤቱ ጌታዬ ፈጣሪ ሆይ ደግሞ የተናገርኩኝ የተሳልኩኝ ደግሞ የእኔን የገረድህን ስቃይ እይ ተመልከት ብላ ደግሞ በእስራኤል ሴቶች መካከል ሐና ልመናን አበዛች። ባሏ ኢያቄም ዓይኖቿ ወደ ምድር ደግሞ ሲመለከቱ ሕሊናውን ግን ወደ ሰማይ አንቅቶ ሳይናገሩ ሁሉን የምታውቅ አቤቱ የእስራኤል አምላክ ጌታዬ እግዚአብሔር ሆይ ለምን በጠላቶች መሳቂያ መዘባበቻ አደረከኝ? የልቤን ሕመም የሰውነቴንም ጭንቀት እንድትመለከት ዓለምን ካለመኖር ወደ መኖር
አምጥተህ የፈጠርክ አንተ ነህና ፀሐይና ጨረቃንም የምታፈራርቅ አንተ ነህ ብሎ ጸለየ። ስለዚህም ልመናዬን ዘወትር ስማኝ፣ የልቤንም ጭንቀት ደግሞ አቅልልኝ። የጥበብና የአእምሮ መንፈስ ያለው ወደ አንተ መስዋዕት አርጌ የማቀርበው ልጅ ስጠኝ። በእግዚአብሔር ሁሉ ዘንድ የተናቅኩኝ ታደርገኝ። አንተ ብዙን ትንሹን ብዙ ማድረግ ትችላለህና። ከዚህም በኋላ ጸሎታቸውን በጨረሱ ጊዜ እግዚአብሔር የሐናን ሐዘን አየ። ከቀድሞ ጀምሮ ከምትኖርባት ሰባቱ ሰማያት ነጭ ወፍ ወርዳ በማኅፀኗ ስታደር ሌሊት በራእይ ታየቻት። ኪሩቤል እንደ ሰው እጅ በምስጋና ይጋርዳት ነበረ። በእጁም ደግሞ የሕይወትን ገመድ ተይዟል። ይህም ደግሞ የሕይወት መንፈስ በነጭ ኦፍ አምሳል በሐና ራስ ላይ ደግሞ ተቀመጠ። ባህሪዋ ደግሞ ከኢያቄም አብራክ ወጥቶ በሐና ማኅፀን ባደረ ጊዜ ይህችም ባህሪ ሐና በጋብቻ ሕግ ደግሞ በማኅፀኗ ተቀበለቻት። ይህን ባህሪ ደግሞ የእመቤታችን ማርያም ሥጋ ነው። ነጭ ባህሪም ደግሞ የተባለው ደግሞ ንጽሕናዋ ነው። ነጭ ወፍም የተባለው ነፍሷ ነው። ዓለም ሳይፈጠር በፊት በሕሊና አምላክ ታስባ ትኖር ነበርና በአባቱ ቀኝ ነጭ ወፍም ነጭ በባህሪ በእጁ ነበርና ሳይነጣጠሉ ደግሞ ሁለቱ ባህሪያት በሐና ማኅፀን ባደረች ጊዜ ይህ ነገር ከዚህ በፊት ደግሞ በሐና ማኅፀን ያልተለመደ ስለሆነ የሐና ማኅፀን ታወከ። በልጇ በኢየሱስ ክርስቶስ የምታምን በእመቤታችን ቃል ኪዳን የምትማጸን ሁሉ አምላክን የወለደች እመቤታችን የከበረች መሆኗን አወቀ፣ ተረዳ። ከሴቶች ሁሉ እንደ እርሷ ንጽሕት ሆኖ የተፈጠረ ማን ነው? እግዚአብሔር ለራሱ ብቻ ፈጠራት። እርሱ ቅዱስ ነውና ለራሱ ቀደሳት። እሱ ክቡር ነውና ለራሱ አከበራት። እሱ ንጹሕ ነውና ለራሱ ደግሞ አነጻት። በንጽሕና ደግሞ ከሰው ወገን ደግሞ እግዝእትነ ማርያምን የሚመስላት ደግሞ ማን ነው? በድንግልና እንደ እመቤታችን ማርያም የጸና የለምና ሰማይም በእግዚአብሔር ዘንድ እንደ እሷ ደግሞ ንጹሕ ደግሞ አልሆነም። ንጽሕት ናትና ነፍሷ ከእርሷ ነፍስ ጋራ አንድ እንደምትሆን አውቆ ጠበቃት። ከወርቅ ክብር ይልቅ አከበራት። ከከበረም ልብስም ደግሞ አስበልጦ ለሐና መድኃኒት ትሆን ዘንድ ደግሞ ሰጣት። የማይረቡ ደግሞ የማይጠቅሙ ልጆች ደግሞ ከመውለድ ያለመውለድ ይሻላል ተብሎ በመጽሐፍ እንደተነገረ ከአባቷ ቤት ኢያቄም እንደወሰዳት ልጅ ያልሰጣት እግዚአብሔር ይክበር ይመስገን። ሴቶች እንደሚወልዱ ቶሎ ፈጥና ደግሞ ብትወልድ ኖሮ የማይረቡ የማይጠቅሙ ልጆችን ደግሞ በወለደች ነበር። እሱ ግን በሰው አንደበት ስራው ይደነቅ ዘንድ ደግሞ እስከ ጊዜው የሐናን ማኅፀን ዘግቶ ቆየ። በሁሉ ዘንድ የተወደደ የተመረጠች የከበረች ልጅን ትወልድ ዘንድ ጊዜው ሲደርስ የሐናን ማኅፀን ተከፈተ። ስለ ሐዘኗና ስለ ለቅሷ ደስታን አገኘች። ስለ ጩኸቷ ስለ ጭንቀቷ ስፍር ቁጥር የሌለውን እርጋታን አገኘች። በመጣላት ደግሞ በመገፋት ፈንታ ክብር ገናንነትን አገኘች። እመቤታችን ማርያም በልጇ በወዳጇ በጌታችን በመድኃኒታችን ኢየሱስ ክርስቶስ ደስ አላት። ሐናም በጌታችን እናት በልጇ በእመቤታችን ማርያም ደስ አላት። ሐና ሆይ ፈጥኖ የሚያልፍ ደግሞ የምድር ደስታ ፍቅርና ለዘላለሙ የማያልፍ ሰማያዊ ደስታ ይገባሻል። ሔዋን 30 ሴቶች 30 ወንዶች ወለደች። ምንም አልረቧትም፣ ምንም አልጠቀሟትም። ያለ ሕመምና ያለ ደዌ በቀር ሌላ ምንም ደግሞ አላገኘችም። በጭንቅ በሲኦል ኖረች እንጂ እሷ ግን ያንቺን መምጣት ትጠባበቅ ነበረ። በልጅሽ ልጅ ደግሞ ትንሣኤን ባገኘች ጊዜ ትሰግድልሻለች። ብጽዕት ሐና ሆይ ደግሞ በምስጋናሽ ክብር ምንኛ ይበዛል። ከአንቺ በፊት ከአንቺ በኋላ የነበሩ ሴቶች እንዳንቺ ባለሟልነትን አላገኙም። ሄኖክን የወለደችው የያሬድ ሚስት ባርካስ ስንኳ ጤና አላገኘችም፣ ሞትንም ደግሞ አላመለጠችም። አጥንቶቿም በሲኦል ውስጥ ደግሞ ተዘሩ እንጂ እሱ ግን ደግሞ ከሞት እጅ ደግሞ አመለጠ። በነፍስም ደግሞ ተጭኖ ደግሞ በንፋስም ተጭኖ ወደ ሕይወት ሀገር ገባ። እሱ እስከ ዛሬ በሕይወት ደግሞ አለ። ለምን ለእናቱ በጎ ነገርን አላደረገላትም? እሱ ለዘላለም በደስታ ቦታ ደግሞ ይኖራል። እሱ ግን ደግሞ በመከራ ቦታ እስከ ዛሬም ደግሞ በጭንቅ ትኖራለች። ሐና ግን አንዲት ልጅ በወለደች ጊዜ ደግሞ ከዚህ በኋላ ደግሞ ዳግመኛ ሞትን አላየችም። ስጋዋ ደግሞ የመለኮት ስጋ ስለሆነ ኖኅን ደግሞ ከወለደችው ከሃይከል አንቺ ትበልጫለሽ። እሱ ከንፈር ውሃ ደግሞ ድኗልና ከንፈር ውሃ ድኗልና ብቻዋንም ደግሞ
ቀርቷልና የጽድቅ ተክል ሆኖ ደግሞ ለዘላለም ይኖራልና ይልቁንም ለዘላለም ለእርሱና ደግሞ ለዘርኡ ቃል ኪዳን ሆኖ የሚኖረውን ደግሞ የግዝረትን ደግሞ ስርዓት ደግሞ ከፈጸመ ከአብርሃም እናትና ከሄራና ደግሞ አንቺ ትከብሪያለሽ ብጽዕት ሐና ሆይ ደግሞ ሳራ እና ደግሞ ርብቃ ከእግርሽ ደግሞ ጥፍሮች ደግሞ እንደ አንዲቷ እንኳ ደግሞ አይሆንም። አንቺ የሕይወት እናት ነሽና ሕይወት ደግሞ የተባለች ደግሞ እመቤታችን ማርያም ናት። ሰማይን ምድርን ስለ እርሷ ደስ ይላቸዋል፣ እግዚአብሔር ለእሷ ሰው ሆኗልና። ብጽዕት ሐና ሆይ ደግሞ ግፍሽ እንደ ሰማይ የራቀ ሆነ፣ እንደ ደመና ምድርን ደግሞ ጋረደ። በግፍሽ መጠን ወሰን የሌለውን ደስታን አገኘሽ። ይህንን ደስታ ደግሞ ያገኘስ ድንቅ ስራውን ደግሞ ፍጹም ቸርነቱን ከሆነ ደግሞ ከእግዚአብሔር ለልጅሽ ስለ ድንግል ማርያም ነው። እግዚአብሔር አስቀድሞ ሰውን ይመረምራል፣ ወርቅና ብርን በእሳት እንዲፈትኑት ደግሞ ወዳጆቹን ይፈትናል። ወዳጆቹንም የሚፈትናቸው ደግሞ በሕመም በችግር ነው። ሐናን ከዘመዶቿ ከእስራኤል ግፍን በትዕግስት ትቀበል ዘንድ ልጅ በመከልከለ አስቀድሞ ፈተናት። የሐሳቧን ትዕግስት ታውቋልና በብዙ ሐዘን ለቅሶ ጥሩ እድልን አደላት። ይህንን የሚቀማት የለም። ነቢያት በብዙ ጾምና ድካም ወደ መንግሥተ ሰማያት እንገባለን እንዳሉ ሐናም ይህንን የነቢያትን ትንቢት ትፈጽም ዘንድ በየዕለቱ የሚደርስባትን ችግርና መከራ ታግሳ ስትቀበል ኖረች። ስለዚህ መንግሥተ ሰማያትን ወረሰች። መንግሥተ ሰማያት የተባለው የልጅ ልጇ ጌታን መድኃኒታችን ኢየሱስ ክርስቶስ ነው። ብዙዎች ለሐና የተሰጠውን ክብርና ገናንነት ያገኙ ዘንድ ልጆቻቸውን በልጇ ስም ደግሞ ይሰይማሉ። ቀድሞ ዮካብድ የምትባል ሴት ልጅን የማይገባትም ማርያም አለቻት። ስለዚህ ታመመች፣ በለምጽም ደግሞ ተያዘች፣ ከከተማው ወደ ውጭ ተሰደደች። ኦሪት ግን ሙሴን በአማቸው ጊዜ ደግሞ በለምጽ ተያዘች ትላለች። እኔ ግን ደግሞ ጌታዬ ለእናቱ ደግሞ ስም ቀንቶ ደግሞ በእናቱ ስም እንዳትጠራ ደዌ አሳደረባት እላለሁኝ። ብዙዎች ሴቶች በሐና ልጅ ስም ደግሞ ስለተጠሩ ጤና አላገኙም። በእሷ ስም ከተጠሩ መካከል ጋኔን የያዛቸው አሉ፣ በዝሙትም የወደቁ አሉ። ይህን ሁሉ እግዚአብሔር ለእናቱ ስም ደግሞ ቀንቶ አደረገ። እግዚአብሔር ከቀድሞ ዘመን ጀምሮ የእናቱን ስም ለሌሎች ሴቶች ደግሞ እንዲሰጥ አልፈለገም። እግዚአብሔር እንደኔ ያለ ነቢይን ከወንድሞቻችሁ መካከል ያስነሳላችኋል ብሎ ሙሴ ለእስራኤል ልጆች ደግሞ የነገራቸውን ስሙ። የዛም ነቢይ ስም ደግሞ እግዚአብሔር ይባላል። የዚህን የነቢይ ትእዛዝ እምቢ የምትል ነፍስ ከወገኖቿ ተለይታ ትጠፋ አላቸው። ከዳን ወገን ደግሞ የምትሆን አንዲት ግብፃዊት ሴት ይህንን ሰምታ ወንድ ልጅ ደግሞ ወለደች፣ ስሙንም እግዚአብሔር አለችው። የእስራኤል ልጆችም ይህን ሰምተው ስለ እርሷ አንጎራጎሮ። ያንንም ልጅ ወደ ሙሴ አመጡት፣ ወደ አደባባይም አወጡት። ሙሴ ጫማውን ከእግሩ አውጥቶ በእግዚአብሔር ፊት ጸለየ፣ እንዲህም አለ። ስሙ እግዚአብሔር የተባለውን ነቢይ በዘመኔ ላከውን ወይም ይህ ልጅ ሌላ ነውን? ይህንን ነገር እምለምንህ ለስሜ ቀንቼ ነውና ይህን ልጅ ደግሞ በፊት እንዴት እንደማደርገው ንገረኝ። በዚያን ጊዜ እግዚአብሔር ሙሴን አነጋገረው፣ እንዲህም አለው። ይህ ልጅ እኔ አይደለሁም፣ ነገር ግን ደግሞ ከአያቱ ከቅድመ አያቱ ሰይጣን የተቆራኘው የአስቆሮታዊ የዳን ወገን ነው እንጂ። ነገር ግን የእግዚአብሔር ስም የረከሰ ሁሉ የሞት ሞትን ይሙት። ያንንም ልጅ ከከተማ ውጭ አውጥተው በድንጋይ ወገሩት፣ በክፉ አሟሟትም ሞተ። እኔም የኢያቄምና የሐና ልጅን የአምላካችንን የአማኑኤልን እናት የድንግል ማርያም ስም ያረከሰ ሁሉ የሞት ሞትን ይሙት፣ በሥጋውም በነፍሱም ጤና አያገኝ ለዘላለም አሜን። ይህን ይደረግ። የቅድስት ኢያቄምና የቅድስት ሐና የእመቤታችን የቅድስት ድንግል ማርያም ልመናዋ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነው ጸሎታችን ልመናችን እግዚአብሔር ይቀበል፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይላክልን። ሁላችንም በያለንበት እግዚአብሔር ይጠብቀን። ፍቅሩን፣ ሰላሙን፣ አንድነቱን ይላክልን። ከቅዱሳኑ በረከት
ያሳደርብን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ሁላችሁም ይህን ፕሮግራም የምትከታተሉ በቅዱስ እግዚአብሔር ስም ጠይቃችኋለሁ። ላይክ በማድረግ ሼር በማድረግ የእናታችን የልደታ ለማርያምን ይህንን ጸበል ጸዲቅ ለዓለም ላሉት ተዋሕዶ በሙሉ ታደርሱልን ዘንድ በልደታ ለማርያም ሁላችሁንም እጠይቃችኋለሁ እንድታረጉ ሁላችሁንም እጠይቃለሁ። ከዚህ በመቀጠል ደግሞ ድርሳነ ራጉኤል ባለው እግዚአብሔር ለኔ የማንበብን ስልጣን ይስጠኝ፣ ለእናንተም ሰምቶ የማስተዋልን ጸጋ ይሰጠን ዘንድ የአምላክ በጎ ፍቃድ ይሆንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስም በአካል በግብር ሶስት በባህሪ በህልውና አንድ አምላክ በሚሆን ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የሕያዋን ሁሉ መገኛ በሰማያትን ኃይላትና በመላእክትም ሁሉ አለቆች ላይ ነግሶ የሚኖር እሱ ብቻ የሆነ ኃይላትን ወስኖና ገቶ የሚያኖር ሁሉን የሚያነጻ ፍጥረቱን ሁሉ የሚገዛ በቅዱሳኑ ላይ አድሮ የሚኖር ምስጋናውን ድንቅ የሆነ ስፍረ ቁጥር የሌላቸው ትጉሃን መላእክት የሚቀድሱት የሚያመሰግኑት በኋለኛው ዘመን ከሶስቱ አካላት አንዱ አካል ቃል ከእመቤታችን ከቅድስት ድንግል ማርያም ስጋን በነሳ ጊዜ ስጋም ከመለኮት ጋር በተዋህዶ ጊዜ ሶስትነቱ ለዘላለም ጸንቶ መኖሩን እንጂ ሶስትነትን ወደ ሁለትና አራትነትን እንዳልተለው የቅዱስ ራጉኤል መጽሐፍ ድርሳን እናነባለን። ሐዋርያው ቅዱስ ጳውሎስ ስለ ቅዱሳን መላእክት ረዳትነታቸውን ስለሚያደርጓቸው ደጋግ ሰዎች እንዲህ አለ። መላእክትስ ሁሉ መንፈስ ወይም ረቂቃን ናቸው። ሕይወትን ማግኘት ወደሚገባቸው ሰዎች ዘንድ የበጎ መልእክትን ለማድረስ ይላካሉ። መላእክትስ በእግዚአብሔር ትእዛዝ እኛን ይጠብቁ ዘንድ ዘወትር ከእኛ ጋር ናቸው። ጌታችን በወንጌል ከእነዚህ ከታናናሾቹ አንዱን ስንኳ ቢሆን አታቅሉ፣ እነሱ በሰማይ ያለ አባቴን ፊት ያዩ ዘንድ ክብር እንዳላቸው እውነት እላቸዋለሁ ብሎ እንደተናገረ የሰው ልጅ የጠፋውን ዓለም ፈልጎ ያድን ዘንድ መጥቷልና ብሎ እንደተናገረ ለእኛም ለስጋችን ብቻ የምናስብ ደካማ የኃጢአቶች ተገዢዎች ለሆንማ ይለምኑልን ዘንድ በተገባ ነው። ለነቢያት ለሐዋርያት እንኳ እንደ እነሱ የተላኩ ልመናቸው የሚያሳርጉላቸው እነሱ ናቸው። አሁንም ፍቃዱን ለሚያደርጉና ትእዛዙን ለሚፈጽሙ ቸርነት ያላቸው ጽኑዓን ቅዱሳን የሚሆኑ የእግዚአብሔር መላእክት የመታሰቢያቸውን በዓል ማድረግ ይገባናል። ይልቁንም እግዚአብሔር ዓለምን ይቆጣጠር ዘንድ የሾመውና በብርሃን ላይ ልዩ ስልጣን ያለው ታላቅና ቅዱስ መልአክ የሚሆን በመላእክት አለቃ በቅዱስ ራጉኤል መሪነት ስለ ኃጢአታችን ስርየት ይማልዱልናል ዘንድ መላእክትን እናክብራቸው እናገናቸው። ጌታ ኢየሱስ ክርስቶስ ሰማያትን እነጓዛቸው ማለት ከፀሐይ ጨረቃና ከከዋክብት ጋር እንዲሁም ምድርን በሰውም ላይ የሚኖሩትን የሰፈሩትን ፍጥረታት ሁሉ አሳልፎ አዲስ ሰማይን አዲስ ምድርን ለመመስረትና ለመዘርጋት በሚመጣበት ጊዜ የመላእክት አለቃ ቅዱስ ራጉኤል በእግዚአብሔር ዘንድ ከፍተኛ የስልጣን ድርሻ አለውና በእውነት እናክብረው። የሐዋርያት አለቃ
ቅዱስ ጴጥሮስ ሰማያት ያለመነቃቃት ይከፈታሉ ያልፋሉ ብሎ እንደተናገረ የእግዚአብሔር ቀን ድንገት እንደ ሌባ ትመጣለች። ፍጥረታቱም ሁሉ በእሳት መቃጠል ይጠፋሉ። ምድርም እንዲሁ በሰውም ላይ ያሉ ሁሉ ይጠፋሉ ይቀልጣል። የዚህም ሁሉ እንደዚህ የሚጠፋ ሲሆን ሰማያትን ተቃጥለው የሚጠፉበት ያችን እግዚአብሔር የሚመጣባትን ቀን ተስፋ አድርጋችሁ በመጠባበቅ ስትቻኮሉ ለተቀደሰችና ለበጎ ሥራ ምንኛ ዝግጁ መሆን ይገባችኋል። ማንኛውም ሥራ ሁሉ ይቀልጣል ይቃጠላል። እኛ ግን ጽድቅ የሚኖርባቸውን አዲሱን ሰማይና አዲሱን ምድር ተስፋ እናደርጋለን እንጠብቃለን። ሐዋርያው ጳውሎስም ስለ ዓለም ህልፈት ደግሞ ተናገረ እንዲህ ሲልም ምድር ትነዋወጣለች፣ ዳሩ ግን ምድር ብቻ አይደለም ሰማይም ትነዋወጣለች እንጂ። ዳግመኛም የማያልፈውን የማይናወጸውን በመተካት የሚያልፉትን የሚነዋወጹትን ያሳልፍ ዘንድ ኃይሉን ያሳያል። እነሱ ኃላፊያን ናቸውና ብሎ እንደተናገረ፣ ስለዚህም እኛ የማያልፈውን መንግስት እንወርሳለን። ጌታችን በሚመጣበት ጊዜ ዛሬ በዚህ የሚታየው ዓለም በውስጡም ያሉ ሁሉ ብርሃናትን ጨምሮ አይኖሩም፣ ያልፋል። ነቢዩ ዕዝራ ያቺ የፍርድ ቀንስ በዚያ ናት ብሎ እንደተነገረ በዚያች በፍርድ ቀንስ ፀሐይ ወይም ጨረቃ፣ ኮከብ ወይም ደመና፣ መብረቅ ወይም ነጎድጓድ፣ ነፋስ ወይም አውሎ ነፋስ፣ ውሃ ወይም እሳት፣ ሰማይ ወይም መሬት፣ ብርሃን ወይ ጨለማ፣ መዓልት ወይ ሌሊት፣ ክረምት ወይም በጋ፣ አዝመራ ወይም ደግሞ ቁር፣ በረድ ወይም ውርጭ፣ ጉም ወይም ዝናብም፣ ጠል፣ ማታ ወይም ጠዋት፣ ሁሉም ተዘጋጅቶ የሚጠብቀውን ዋጋ ይመለከት ዘንድ ከእግዚአብሔር የጌትነቱን ብርሃን መብረቅ በስተቀር በዚያን ጊዜ ብርሃን ወይም መብራት የብርሃን ወጋገን ሁሉ የለም። ከዚህ በኋላ ዘላለማዊ የሆነ ታላቅ ፍርድ በሚሰጥባት ሰባተኛይቱ የቀጠሮ ዕለት በመላእክት ዘንድ ታላቅ ኃይል ይገልጣል። የቀድሞውም ሰማይ ያልፋል፣ ይወገዳል። አዲሱ ሰማይ ይተካል። በሁሉ ቦታ ሌሎች የሰማይ ኃይላት በእጥፍ ድርብ ያበራሉ ለዘላለም ስፍር ቁጥር በሌላቸው ከብዙ ሰንበታት በኋላም በአዲስ ዓለም በጎነትና ጽድቅ ይሰፍና በዚያም ኃጢአት እጇን ታገባ ዘንድ አትደፋፈርም ለዘላለሙ። ጌታም ስለ ዳግም ምጽአቱ በወንጌል ሲናገር ከዚያም ዘመን መከራ ሁሉ በኋላ ፀሐይ ይጨልማል፣ ጨረቃም ብርሃኑን አይሰጥም፣ ደም ይሆናል እንጂ ከዋክብት በሰማይ ይወድቃሉ ይረግፋሉ፣ የሰማያት ኃይላትም ይነዋወጻሉ። በዚያን ጊዜ የሰው ልጅ ምልክት በሰማይ ላይ ተገልጾ ይታያል። በዚያን ጊዜ የምድር አሕዛብ ሁሉ ያለቅሳሉ፣ ዋይ ዋይ ይላሉ። የሰው ልጆችም በብዙ ጌትነት ምስጋና በታላቅ ኃይልና በሚያስደነግጥና በሚያስፈራ ግርማ በሰማይ ደመና ሲመጣ ያዩታል። መላእክቶችንም ከታላቅ የመለከት ድምፅ ጋራ ይልካቸዋል። ለእርሱ የተመረጡትን ወገኖቹንም ሁሉ ከጽንፍ እስከ ጽንፍ በአራቱ ማዕዘናት ዓለም ያሉትን ይሰበሰባሉ። ይህ ሁሉ የዓለም መለወጥና የብርሃናትን መጥፋት የሚከናወነው በሊቀ መላእክት ቅዱስ ራጉኤል እጅ ነው። በውስጣቸው ጽድቅ የሚነግስባቸውና አዲስ ሰማይና አዲስ ምድር ለመተካት ዓለምን የመለወጥና ብርሃናትም ለመቀየር ስልጣን የተሰጠው ከሊቃነ መላእክት አንዱ የሆነ ቅዱስ ራጉኤል ነው ሲል ነቢዩ ሄኖክ ተናግሯል። እናንተም ታናሹም ታላቁም ሁላችሁም የቤተ ክርስቲያን ልጆች ሆይ በየወሩ መባቻ ቀን የሚከበረውን የመላእክት አለቃ የራጉኤልን በዓል እግዚአብሔር ከሰጣችሁ ሀብት ለነዳያንና ለችግረኞች በመጽወት አክብሩ። የመላእክት አለቃ ቅዱስ ራጉኤል በአማላጅነቱ በጸሎቱ ከርኩሳን አጋንንት ተንኮልና ከሰይጣን ወጥመድ ያድናችሁ ዘንድ ከምትበሉት ምግብ እየቀነሳችሁ በቅዱስ ራጉኤል ስም የተራቡትን አጥግቧቸው። እሱ ራጉኤል በፈጣሪው ፊት እየሰገደ በየጊዜውና በየሰዓቱ ለሰው ልጅ ምሕረትን ይለምናልና መስዋዕትነትን የቅዱሳንንም ሁሉ ጸሎት ለማሳረግ በመላእክት ጌታ ዙፋን ፊት በመዓልትና በሌሊት ይቆማልና። ሱራፌልና ኪሩቤል የመላእክት አለቃ የሰማይም ኃይላት ሁሉ
ስለ ሰውና ስለ እንስሳትም ስለ ጠቅላላው ፍጥረት ሁሉ ጊዜ ጠዋትና ማታ ይለምናሉና ይልቁንም ለኃጥአን ይቅርታ እስኪያደርጉላቸው እየሰገዱ ከእግዚአብሔር ዘንድ ምሕረትን ይለምናሉ። ትጉሃንና ቅዱሳን ከሚሆኑ መላእክት አንዱ የሆነ የእግዚአብሔር የኃያሉ መገለጫ የሆነ ራጉኤል ያለ ማጓደልና ያለ አርምሞ ይማልዳል፣ ይለምናል። እሱ ትጉሃን እረፍት የሌለውን ስለሆነ ከአንደበቱ ሁል ጊዜ ምስጋና አይቋረጥም። ይልቁንም አቤቱ አንተ ይቅርታና ምሕረትን ወዳጅ ነህና ባሪያህና በምሳሌ የፈጠርከውን ፍጥረት ይቅር በል እንጂ አታጥፋው በማለት አጥብቆ ይማልዳል። የሁሉን ጸሎትና ልመና የሚሰማ እግዚአብሔር ቅዱስ ራጉኤልን የራጉኤልን አምላክ ይቅር በለኝ በማለት አንዲት ቃልስ እንኳ ቢናገር እንደ ወዳጄ እንደ አብርሃም እንደ ባለሟሌ እንደ ይስሐቅ እንደ አከበርኩትም እንደ ያዕቆብ ክብርን ባለሟልነትን እሰጠዋለሁ። በራሱ ላይ አክሊልን አቀናጃለሁ፣ ረጅም ዘመናትን ሰፊ ወራትን እለግሰዋለሁ ሲል የዘላለም ቃል ኪዳንን ይገባለታል። እኛም ትጉሃን ከሚሆኑ ከቅዱሳን መላእክት አንዱ የሆነ የሊቀ መላእክት ራጉኤልን የበዓሉን የሚከበርበትን በዛሬቱ ዕለት አምላካችን እግዚአብሔር ፍቃዱ ሆኖ ጸሎታችን ይቀበለን ዘንድ ቀርበን እንለምን። እንዲህም እያልን እንማልዳለን። አምላካችን እግዚአብሔር ሰማይና ምድርን በውስጣቸው የሚገኘውን ፍጥረት ሁሉ የፈጠርክ፣ ሰማይን በከዋክብት የሸለምክ፣ ምድርን በልዩ ልዩ አበባ ያስጌጥካት አቤቱ በቸርነት ብዛት በደላችንን ይቅር በል። በየጊዜውና በየሰዓቱ ሁሉ ጠብቀን። ቀን ያንተን ሌሊትንም ያንተንና በኪሩቤል አድረህ የምትኖር አምላክ ሆይ በመላእክት ዘንድ ትከበራለህ፣ ትመሰገናለህ። በየጊዜውም ምግባቸውን አንተ ስለምትሰጣቸው የፍጥረቱ ሁሉ ዓይን አንተን ተስፋ ያደርጋል። ለእንስሳ ሳርን ለሰው ልጅም ልምላሜን የምታቀብልለት አንተ ነህና አቤቱ አሁንም ስለ እጽዋትና ስለ አበባዎች ስለ ምድር ፍሬዎች ሁሉ እንለምንሃለን ማልዳሃለንም። ሥጋዊ ደማውያን ሁሉ የምትመግብ አንተ ነህና አቤቱ ቸር አዳኝ የምትሆነ አምላካችን ሆይ ሀገራችን ኢትዮጵያ ፍጹም ሰላም ጠብቅልን። የሊቀ መላእክት የቅዱስ ራጉኤል የጸሎት ኃይል በእኔ ላይ አድሮ ይኑር። በእውነት በእናንተም ላይ በሕዝበ ክርስቲያን ላይ አድሮ ለዘላለሙ ይኑር አሜን። ይቅር በለን እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ስናነብ የጎደለውን የነጠበውን በአፈ መላእክት ሞልተ ተቀበለን ዘንድ ያንተ በጎ ፍቃድ ይሁንልን። አቤቱ ይቅርታ አምላክ ይቅር በለን። የፍቅር አምላክ ፍቅርህን ታበዛልን ዘንድ ለምንሃለን። እንዲህ ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን እንጸራሃለን። በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼር፣ ላይክ በማድረግ ለምእመናን እንድታደርሱልን በቅዱሳኑ ስም እንለምናችኋለን፣ እንጠይቃችኋለን ማለት ነው። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ይህንን ምስል የምትከታተሉ ሁላችሁም ሼር ላይክ እያደረጋችሁ ለምእመናን እንድታደርሱልን ስላሴ ስም እንጠይቃችኋለን። ከዚህ በመቀጠል ደግሞ መልካ ቅዱስ ራጉኤልን በስላሴ ስም አነባለሁ። እፄው ስምከ ቅዱስ ሊቀ መላእክት ቅዱስ ራጉኤል ሆይ ስምህን ጠርቼ እጅ ነሳለሁ። የጥንት ጠላት የዲያብሎስን ግብር የምትጣላ ሊቀ ብርሃናት ቅዱስ ራጉኤል ሆይ መዓልት ከአለፈ በኋላ በጨለማ ጊዜ በሰማይ ጠፈር መካከል የሚመላለሱ ጨረቃ እና ከዋክብት ለቃል ስልጣን የታዘዙልህ ሰላም ለፊደለ ስምከ ሊቀ መላእክት ቅዱስ ራጉኤል ሆይ ስም አጠራሩ
ያማረና በሄኖክ መጽሐፍ አስቀድሞ የተጻፈ ለስም ፊደል ሰላምታ ይገባል። የመሰንቆ ልቤ የመዝሙሩ ቃል ቅዱስ ራጉኤል ሆይ የባሪያህን መታሰቢያ ጠላት ሊያጠፋ ቢሞክር አቤቱ አቤቱ ምክሩን ለውጥ። ሰላም ለቁልኤከ ስርዕትከ ቅዱስ መላእክት ቅዱስ ራጉኤል ሆይ ከመነቀልና ከመላጨት ነፃ የሆኑ ለእያንዳንዱ እጅ በመንሳት ለጠጉር ቁጥር ሰላምታ ይገባል። የፍጹም ምስጋና ምንጭ ሊቀ ብርሃናት ቅዱስ ራጉኤል ሆይ ምስጋናዬን በምስጋና ጨምረው የምለምንህ እኔን እሺ ከማለት አትዘጊ። ሰላም ለርእስከ ቅዱስ መልአክ ሆይ ሊቀ መላእክት ቅዱስ ራጉኤል ሆይ ከነፍስና ከእሳት ለተሰራ ከንፋስና ከእሳት ለተሰራ የመንፈስ ቅዱስ ሻሽ በላይ ለተቀዳጀ ራስ ሰላምታ ይገባል። የማይሞቱ የመላእክት አለቃ ቅዱስ ራጉኤል ሆይ የልቤን ራስ በእጅ ይዘ የጥበብን ምንጭ ወዳለበት ሰነፍሶኔን ወድሰኝ ውሰደኝ። ሰላም ለገጽከ ቅዱስ ራጉኤል ሆይ ሊቀ መላእክት እግዚአብሔር የሰራው መልክ ብሩህ ሆኖ ሐዘንና ትካዜን በማሰብ የማይጠቁር ፊት ሰላምታ ይገባል። ከአእላፍ አለቆች አንዱ የሆንክ ራጉኤል መልአክ ሆይ ከጨካኝ ሞት ፊትና ከርኩሰት መናፍስት ክንፎች በጠዋትና በማታ ይጋርዱልኝ። ሰላም ለቀራንቢቲከ ሊቀ መላእክት ቅዱስ ራጉኤል ሆይ ከስጋ እንደተወለደ ሰው ታላቅ የሆነ የፈውስ ኩልን መኳል ፈጽመው አልወደዱም። ቅንድቦች ሰላምታ ይገባል። በዓለምና በብርሃናት ለመፍረድ ልማድ ሆኖ የተሰጠ ቅዱስ ራጉኤል ሆይ ስግደትን ልታቀርብ ወደ ልዑል ከፍ ከፍ ባልክ ጊዜ ልመናዬን መውሰድ አትርሳ። ሰላም ለአይንቲከ ሊቀ መላእክት ቅዱስ ራጉኤል ሆይ የዓለምን ፍርድ በእጅ ያደረካት የአብን ብርሃኑ ውበት ፈጽመው ለሚመለከቱ አይኖች ሰላምታ ይገባል። የአእላፍ መላእክት አለቃ ግርማን የተመላ ቅዱስ ራጉኤል ሆይ መከራ እንዳይመጣብኝ የምስጋና ቃል ከአፌም ፈጽሞ እንዳይቋረጥ በአይኖች ተማጸንኩ። ሰላም ለምስማዕከ እዘንከ ሊቀ መላእክት ቅዱስ ራጉኤል ሆይ የአማረ እግዚአብሔርን ቃል ይሰማ ዘንድ ዘወትር ለተዘጋጀ ጆሮ ሰላምታ ይገባል። ከእሳትና ከንፋስ የተፈጠርክ ቅዱስ ራጉኤል ሆይ በቅዱስ ሚካኤል እጅ ስላለ ስለ ህቡዕ ስምህ ጆሮ ልመናዬን ሁሉ ያድምጥ። ሰላም ለመላትይከ ቅዱስ መልአክ ሆይ የንጽህና እና የምስጋና ሽቶች ዘወትር የሚያፈሩ ለአንተ ጉንጮች ሰላምታ ላለው ብርሃንንና በዓለም የምትፈርድ ቅዱስ ራጉኤል ሆይ የለቅሶን ፍሬ የሆነ መራራ እንባን ማውረድ ከሚያስደስት ጉንጮቼን አደራ ላለው ሰላም ለአይናፊከ ሊቀ መላእክት ቅዱስ ራጉኤል ሆይ በገጽ 3 የአንድ መለኮት ማዕዛን ለሚያሸቱ አፍንጫዎች ሰላምታ ይገባል። ከነበልባል ፈትል የተሰራ የጌጥ ልብሷን የምትለብስ ሊቀ ብርሃናት ቅዱስ ራጉኤል ሆይ ከጥፋት ሁሉና ዲያብሎስ ከጣለ ከቀደመ ነገርም ጠብቀኝ። ሰላም ለከናፍሪከ ሊቀ መላእክት ቅዱስ ራጉኤል ሆይ የሰማይ አምላክን ስም ያለ ዝምታ የሚያመሰግኑ ከንፈሮች ሰላምታ ይገባል። ሊቀ ብርሃናት ቅዱስ ራጉኤል ሆይ ልጅ አባቱንና እናቱን እንደሚለምን ልቤ በፊትህ ቁሞ ይማለዳልና ያለ ቸልታ ልመናዬን ተቀበለኝ። ሰላም ለአፉከ ሊቀ መላእክት ቅዱስ ራጉኤል ሆይ ምንጭ መስሎ በሰማያዊ ቦታ የወይን ምስጋና ለአዘነመ አፍ ሰላምታ ይገባል። የምስጋና ቃልን በፊት ባቀረብኩ ጊዜ ቅዱስ ራጉኤል ሆይ ከወይንና ከስንዴ ከቅቤም የበዛ ደስታን አቤቱ በልቤ ውስጥ ጨምርልኝ። ሰላም ለአስናኒከ ሊቀ መላእክት ቅዱስ ራጉኤል ሆይ በብርሃነ ውበት የሚገለጡና በፈገግታ የሚታዩ ጥርሶችም ሰላምታ ይገባል። ሩጫ ባዜቃ ነፍሳትን የምታቀል ምስጋና ገዳም ሽምላ ቅዱስ ራጉኤል ሆይ የጨለማ ልጆችን በንፋስና በጨለማ አሳደዷቸው።
ሰላም ለልሳነከ ሊቀ መላእክት ቅዱስ ራጉኤል ሆይ የምስጋና ወንዝ ሞገድን በማንጎድጎድ ለሚፈስ ልሳን ሰላምታ ይገባል። መጠንህ ከሟች ሰው መጠን የሚበልጥ ቅዱስ ራጉኤል ሆይ ያለ ጉድለት አመሰግን ዘንድ ከልሳን ጥበብ እሳት ሰባተኛውን እጅ በአንደበት የጨምር። ሰላም ለቃልከ ሊቀ መላእክት ቅዱስ ራጉኤል ሆይ በልዑል ምስጋና ጩኸት ዝም የማይል ቃል ሰላምታ ይገባል። ሊቀ ብርሃናት ቅዱስ ራጉኤል ሆይ ዘወትር ልመናዬን ተቀበልልኝ። ያዘነ ልብን ወደ ደስታ መዓዛው የሚመስጥ የቃልህን የወይን ዘለላ ከፍሬው እመገብ ዘንድ ፍቀድልኝ። ሰላም ለእስትንፋስከ ሊቀ መላእክት ቅዱስ ራጉኤል ሆይ የሚያቃጥል የእሳት እስትንፋስ ለሆነ እስትንፋስ ሰላምታ ይገባል። ከነበልባሉ ወላፈን ከላህቡ መውቀት የተነሳ የሚያቃጥል የአፍህ በራፍ ግን አይደለም። አንተ የምትታይ መንፈስ ነህና የቅዱሳን ሁሉ ጸሎት የምትሰዋ የራማ ካህን ቅዱስ ራጉኤል ሆይ ጩኸቴን አስተውል፣ ቃሌንም መልስ። ሰላም ለጉርኤከ ሊቀ መላእክት ቅዱስ ራጉኤል ሆይ ቃናው በአማረ እና ዜማው በጣፈጠ መልካም ድምፅ ለሚያመሰግን ጉሮሮ ሰላምታ ይገባል። ጥፋት የሌለብህ ሕይወትን የተጎናጸፍ ቅዱስ ራጉኤል ሆይ ልቦና የሚወደውን አእምሮ መንፈሳዊ እና ሕሊና የሚፈቅደውን የተሰወረ መናን ስጠኝ። ሰላም ለክሳድከ ሊቀ መላእክት ቅዱስ ራጉኤል ሆይ የሚያበራ የምስጋና ወርቅን ሽልማቱ ለአደረገ አንገት ሰላምታ ይገባል። ዘወትር አምላካዊ ቃል የምትናገር ቅዱስ ራጉኤል ሆይ እንደ ባሪያ የተገዙ እንዳልሆነ ጠማማ የኃጢአት ዛንጀርን ከአንገት ያስወግድልኝ። ሰላም ለመታክፍት ቅዱስ መላእክት ቅዱስ ራጉኤል ሆይ ቀላል ሸክምና ልዝብ ቀንበርን ለመሸከም ልዑል ለሰራቸው ትከሻዎች ሰላምታ ይገባል። የተዘጋጀ ደግሞ ፍርድን በብርሃናት ላይ ደግሞ ለማምጣት የተሾምክና ከንፋስና ከእሳት የተፈጠርክ ሊቀ ብርሃናት ቅዱስ ራጉኤል ሆይ ጠላቴን ለማሸነፍ ሰይፍን ታጠቅ። ሰላም ለአክናፊከ ሊቀ መላእክት ቅዱስ ራጉኤል ሆይ በጽርሐ አርያም አደባባይ ቦግ ቦግ በማለት ለሚዘረጉ ክንፎች ሰላምታ ይገባል። ዓለምን የምትመገባት ሊቀ ብርሃናት ቅዱስ ራጉኤል ሆይ ኃጢአት ቆላ ሙቀትን ክንፎችን ይጋርዱኝ፣ ከዓለምም ጭንቀት ይሰውረኝ። ሰላም ለዘባንከ ሊቀ መላእክት ቅዱስ ራጉኤል ሆይ የማይዳሰስ የብርሃን አጽፍ እና ቀሚስ ለሚገባው ጀርባ ሰላምታ ይገባል። የእግዚአብሔር አምላክ መልእክተኛ ቅዱስ ራጉኤል ሆይ ሁልጊዜ እንግዳ በሆንኩበትና በተመላለስኩበት ቦታ የአንተ ረድኤት መሪ ሁነኝ። ሰላም ለእንግዳከ ሊቀ መላእክት ቅዱስ ራጉኤል ሆይ የልብስ ጥበብ ብዛት ማደሪያ ለአደረገች ደረት ሰላምታ ይገባል። በምስጋና ቦታ አደባባይ የምትቆም ቅዱስ ራጉኤል ሆይ የሰውነቷ ዕዳ ትከፍልላት ዘንድ ነፍሴን ስግዳ ትማልድሃለች። ሰላም ለሕፅንከ ሊቀ መላእክት ቅዱስ ራጉኤል ሆይ ተረጎም የምስጋና ማረፊያና የሚያስፈራ የንፋስ ቦታ ለሆነ እቅፍ ደግሞ ሰላምታ ይገባል። የአርያም ንስር ቅዱስ ራጉኤል ሆይ በጣፈጠ ነገር ወዳጅህን ደግሞ ታስደስተኝ ዘንድ ደግሞ በሕልም ያይደለ በእውነት ተገለጥልኝ። ሰላም ለአእዳዊከ ሊቀ መላእክት ቅዱስ ራጉኤል ሆይ ከመንፈስ የሰማይ ምስጢርን ለመዳሰስ ለተፈጠሩ እጆች ሰላምታ ይገባል። እንደ ፀሐይ ብሩህ የሆንክ ቅዱስ ራጉኤል ሆይ ከጠብና ከክርክር ሕይወትን ታድን ዘንድ ደግሞ ድካም የሌለባቸውን እጆችን እማጸናለሁ። ሰላም ለመዝራዕትከ ሊቀ መላእክት ቅዱስ ራጉኤል ሆይ የማይታወቅ ኃይል የተሸለመ የብልጭታ እና የመብረቅ መለኪያ ለሆነ ክንድ ሰላምታ ይገባል። ፍጥረትም ከቅንነትና ከእውነት ባህሪ ረቂቅ መንፈስ የተጎናጸፍክ የራማ ካህን ቅዱስ ራጉኤል ሆይ የጸሎቴን ዕጣን በወርቅ ጽና አሳርግልኝ። ሰላም ለኩርናከ ሊቀ መላእክት ቅዱስ ራጉኤል ሆይ ዛሃዊ የነበልባል ስሮችና ማጉ የመንፈስ ጅማቶች ጥበበኛው የአብ ቀኝ ለሆነ ክንድ ሰላምታ ይገባል። እሳትን የተጎናጸፍክ የእግዚአብሔር መላእክቱ አለቃ ቅዱስ ራጉኤል ሆይ ጠላቴ አፍሮ ወደ ኋላ ይመለስ ዘንድ የክንድ ኃይል በክንዴ ነውና። ሰላም ለእመትከ ሊቀ መላእክት ቅዱስ ራጉኤል ሆይ የኋላ እጅ ስሩና የክርን ደሞ ተከታይ ደሞ ለሆነ ክንድ ሰላምታ ይገባል። የሴም የቅድመ አያቱ በሆነ በሄኖክ አፍ የተመሰገን ቅዱስ ራጉኤል ሆይ ከአንተ ጋር ላሉት ሊቃናት ያመነኝ ባሪያህን ደሞ ለመርዳት ከእኔ ጋር ትጉበላቸው። ሰላም ለራሃቲከ ቅዱስ
ራጉኤል ሆይ የቅዳሴ ስንዴ የሚያፈሱና የምስጋናውን ውሃን የሚሰፍሩ የሰማይ አዳራሽ ከተማ አለቃ የሆን ከተራዳኢ መልአክ ቅዱስ ራጉኤል ሆይ የኔን ልመና ደመናን አልፋ ወደ ጽንሐ ቦታውን ታርግ ዘንድ እርዳኝ። ሰላም ለአጻብኢከ ሊቀ መላእክት ቅዱስ ራጉኤል ሆይ ቁጥራቸው 10 ለሆኑ የሁለት እጆች ጫፍ ለሆኑ ጣቶችህም ሰላምታ ይገባል። ጉሮሮ የጣፈጠና ቃና ያማረ የራማ ካህን ቅዱስ ራጉኤል ሆይ መፍገምገም በደረሰብኝ ጊዜ አንተን አባት አንተን ረዳት አድርጌ ስምህን እጠራለሁ። ሰላም ለአስፋ ረዴከ ሊቀ መላእክት ቅዱስ ራጉኤል ሆይ እንደ መብረቅ ብልጭልጭታ ብልጭልጭ እያሉ ከጣቶች ግንድ በቀሉ ለእጅህ ጣፍሮች ደግሞ ሰላምታ ይገባል። በሰማያዊት አዳራሽ ግቢ የምትቆም ቅዱስ ራጉኤል ሆይ በላይ ላይ አመፃን የሚመክር ከጠላት ትዝብታን እኔን ለማዳን እርዳታዎች ይሩጡ ይፋጠኑ። ሰላም ለገቦ ከሊቀ መላእክት ቅዱስ ራጉኤል ሆይ እንደ እሳት ብልጭልጭታ የሚል ጉህን ጎን ሰላምታ ይገባል። ከንፋስና ከእሳት የተሰራ ድንቅ ጥበበኛ ሚስጥር መልአከ ሊቀ ብርሃናት ቅዱስ ራጉኤል ሆይ በ33 መዝሙር ልክ በጥበብ ለፈጠረ ጥበበኛ ክብር ምስጋና ይገባል። ሰላም ለከርስከ ሊቀ መላእክት ቅዱስ ራጉኤል ሆይ የሚነድ እሳት ነበልባል ለሆነ ባህሪ ሰላምታ ይገባል። ሰማያዊን ነገድ አለቃ የምትሆን የነጎድጓድ ጓደኛ የምስጋና መብረቅ ቅዱስ ራጉኤል ሆይ አንድ የሚሆን የሥላሴን የአብ የወልድ የመንፈስ ቅዱስ ዙፋን ፊት ጸሎቴና አቅርብልኝ። ሰላም ለልብከ ሊቀ መላእክት ቅዱስ ራጉኤል ሆይ በእግዚአብሔር ፈጣሪ ፊት መልካም ሐሳብ ፍሬን ዘወትር ለሚያፈራ ልብ ሰላምታ ይገባል። በረቂቅ ክንፎች የምትበር የአርያም ንስር ቅዱስ ራጉኤል ሆይ ከሚታይ ነገር ሁሉ እርሷን እመርጣለሁና ማስተዋልን ከባሪያዬ ዘንድ እደር ይበላት። ሰላም ለህሊና ከሊቀ መላእክት ቅዱስ ራጉኤል ሆይ ስጋዊ አይደለ መንፈሳዊ ምክር ለሚያስብልና ሰላምታ ይገባል። የሰማይ መላእክት አለቃ ቅዱስ ራጉኤል ሆይ በጽንህ ዘንድ ኑሮዋን ታደርግ ዘንድ ወደ ሰማያዊት ደጃፍ ጸሎቴን አሳርግልኝ። ሰላም ለነዋይ ውስጥከ ሊቀ መላእክት ቅዱስ ራጉኤል ሆይ ብዙ ምስጋናን ምስጢር በውስጡ ለያዘ ለውሳጣዊ ሰውነት ሁሉ ሰላምታ ሰላም ላለው በዓለም የምትፈርድ የብርሃናት መልአክ ቅዱስ ራጉኤል ሆይ ጠላቴ ለመዋጋት ኃይሉን በአነሰኝ ጊዜ እንደ ሸንበቆ ቀጥቀጠህ ትቢያውን በትነው። አሜን። ሰላም ለህንብርትከ ሊቀ መላእክት ቅዱስ ራጉኤል ሆይ ከስጋና ከደም እምብርት ጠባዩ ልዩ የሆነ የሆድ መካከል ለተሰራ እምብርት ሰላምታ ይገባል። እሳት የተጎናጸፍክ ግሩም ራጉኤል ሆይ በእርሻዬ ውስጥ እንክርዳድ በበቀለ ጊዜ የአንተ እጅ መንቀሉን አይታክት። ሰላም ለሐቄከ ቅዱስ ሊቀ መላእክት ራጉኤል ሆይ የምስጋና ዝናር መታጠቂያውን ለሆነና ልብ አልባው ረቂቅ መንፈስ ለሆነ ለወገብ ሰላምታ ይገባል። የምስጋና ልብስ የወርቅ ጽናጽል ራጉኤል መልአክ ሆይ መራራ ነገርን ለማድረግ ጠላቶች ቀስታቸውን በተገተሩ ጊዜ የኃይል እድቁ እንደ ጋሻ ይጋርደኝ። ሰላም ለአቆያጺከ ሊቀ መላእክት ቅዱስ ራጉኤል ሆይ የስጋና የደም ምሰሶችን ያይደሉ የእሳትና የመንፈስ ምሰሶችን ለሆኑ ጭኖችም ሰላምታ ይገባል። በዓለምና በብርሃናት ለመፍረድ የተሾምክ ከእንቅልፍ የራክ የሚጣፍጥ የምስጋና መልአክ ቅዱስ ራጉኤል ሆይ ፍጹም የሆነ ኃይልን ከእንቅልፍ ያንቃኝ። ሰላም ለአብራኪከ ሊቀ መላእክት ቅዱስ ራጉኤል ሆይ በልዑል ምስጋና ፊት ዘወትር ሲሰግዱ መንኮራኩር ለሚመስሉ ጉልበቶች ምስጋና ይገባል። በብርሃን የምትበልጥ የብርሃናት መልአክ ቅዱስ ራጉኤል ሆይ የተወደደ ቅዱሳንን ጸሎት በጽናህ በሰዋ ጊዜ የኔን ደሞ ልመና ማሰበን አትርሳ። ሰላም ለአጋሪከ ሊቀ መላእክት ቅዱስ ራጉኤል ሆይ በሰባተኛው ሰማይ ላይ በቅንነት ለሚቆሙ እግሮች ሰላምታ ይገባል። የጌታ እግዚአብሔር መልአክ ቅዱስ ራጉኤል ሆይ ከጥፋት ሁሉ ከተሰወረው ወጥመድ እግሮችን ሁሉ ጊዜ ታድነኝ ዘንድ በእግሮች ተማጸንኩኝ። ሰላም ለሰኳና ከቅዱስ መላእክት ቅዱስ ራጉኤል ሆይ በእሳት ሙቀት ለጋለ ተረከዝህና ለእግር መረገጫ ሰላምታ ይገባል። የማትዘገይ ለረድኤት የፈጠንክ ቅዱስ ራጉኤል ሆይ ጸሎቴን ዋጋ አብድርና
አበድርና እጥፍ አድርግ ዘንድ በነጋዴ ሰው ሕግ እለምንሃለሁ። ሰላም ለአእጋሪከ ሊቀ መላእክት ቅዱስ ራጉኤል ሆይ በመማለድ እያመሰገንኩ ለእግሮች ጣቶች ሰላም እላለሁ። የምስጋና መስዋዕት የምትሰዋ ቅዱስ ራጉኤል መልአክ ሆይ አቤቱ የእግሬን መረገጫ በሰላም አጽናው፣ ከዳጥም እግሮችን አድንልኝ። ሰላም ለአስፋረ እግርከ ሊቀ መላእክት ቅዱስ ራጉኤል ሆይ ስጋዊ ነገድ ከሆነ ከሰው እግር ጥፍር አሰራራቸው ውበት ልዩ ለሆነ ለእግር ጥፍሮች ምስጋና ይገባል። በሰማያዊ ቦታ የምትቆም ራጉኤል መልአክ ሆይ የእሳት የሆኑ ጣቶችን ስለሚጋርዳቸው ጥፍሮች ብለ ደግሞ ከእጅ እና ከእግሮች የኃጢአቴን ጥፍር ቆርጠህ ጣልልኝ። በቃለ ሰላም ለአእምኖ ሊቀ መላእክት ቅዱስ ራጉኤል ሆይ በሰላም ቃል እጅ ነስቼ በመንፈስ ቅዱስ መሳም የቁመትህን ውበት እስመዋለሁ። በመፍራት የተሸለምክ ቅዱስ ራጉኤል ሆይ ምስጋናን ተግቶ ወዳጅ በተናገረ ጊዜ ዕለት ዕለት ዕድሜው ይጨምር ዘንድ የድካም ዋጋ የሆነው የሕይወትን ወይን ፍሬን ስጠው። አሜን። ሰላም ለመልክዕከ ሊቀ መላእክት ቅዱስ ራጉኤል ሆይ በየቁጥሩ እና በየስሙ ለእያንዳንዱ መልክ ሰላምታ ይገባል። ሊቀ ብርሃናት ቅዱስ ራጉኤል ሆይ ወደ አንተ በለመነ ጊዜ አባት የልጁን ልመና እንደሚቀበል ፍቃዱን ሁሉ ለመፈጸም የባሪያህን ልመና ተቀበል። ኦ አምላከ ቅዱስ ራጉኤል ሊቀ መላእክት አቤቱ የሊቀ መላእክት የቅዱስ ራጉኤል አምላክ ሆይ እኔን ባሪያን ከመከራ ስጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ አድነኝ፣ ጠብቀኝ፣ ይቅርም በለኝ ለዘላለሙ አሜን። ያቀረብነውን ጸሎት ልመናችንን ተቀበል፣ እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ትመልስልን ዘንድ ከቅዱሳኑ በረከት ታሳትፈን ዘንድ ስናነብ የጎደለውን የነጠፈው ሞልተ ትቀበለን ዘንድ በመልአክ አፍ ሞልተ ትቀበለን ዘንድ በአንድነት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናቶ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ይህንንም ምስል የምትከታተሉ ስለ ቅዱስ ራጉኤል ስም ጠይቃችኋለን። ሼር ላይክ ማድረጋችሁን አትርሱ። ከዚህ በመቀጠል ደግሞ የቅዱስ ድርሳነ ኤልያስን አነባለሁ። እግዚአብሔር ለእኔ የማንበብ ስልጣን ይስጠኝ። ነቢየ ኤልያስ ድርሳን። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም የሚነበብ የነቢየ ኤልያስ ድርሳኔ ነው። ጸሎትና በረከቱ ከሁላችንም ሕዝበ ክርስቲያን ጋር ለዘላለም ጸንቶ ይኖር አሜን። የክቡር ምስጋና ሰማይን ምድርን በመላ ዮሴፍን ከወንድሞቹ ለይቶ ከፍ ባደረገው በገዢዎች ላይ በሾመው በኋለኛው ዘመን እንደ እርሱ ያለ ሌላ የጽድቅ መንፈስ ጰራቅሊጦስ ከእርሱ በላከ በእግዚአብሔር ስም በኤልያስ ያደረው የኤልያስ መንፈስ በወዳጆቹ ላይ ይደር ለዘላለሙ አሜን። ኤልያስም ወደዚያ ሄደና በ12 ጥማድ በሬ እያረሰ የዮሳፍጥ ልጅ ኤልያስን አገኘው። ይህ ኤልያስንም ከሀገሩ ታላላቅ ሰዎች አንዱ ነበረ። ኤልያስም ሄደና መጠምጠሚያውን ጣለበት። ኤልያስም 12 ጥማድ በሬዎችን ተወና ኤልያስን ተከትሎ ሄደ። አባቴ ሆይ እወድሃለሁ፣ በኋላ ልከተልሃለሁ። በአንተ ፈንታ ነቢይ ይሆን ዘንድ የሳፍጥ ልጅ ኤልያስን ሂድና ቀባው ብሎ እግዚአብሔር የላከውን ሁሉ ነገረው። አንተም የሚናስ ልጅ ኢዮናንያ የአዴርን ልጅ አዛሄልን ቀባቸው። ከዚህ በኋላ በለሟሌ ነህን ተመለስ አለው። ከመከተሉም ተመለሰና ጥማድ በሬዎቹን ወሰደ፣ አረደና በበሬዎቹ ዕቃ አብስሎ ለሕዝብ አቀረበ። እነርሱም በሉ። ሄዶም ኤልያስን ተከተለው። በማስገበሪያው ቦታ ተቀምጦ ሳለ መድኃኒታችን ና ተከተለኝ ባለው ጊዜ
ተነስቶ ምሳ አዘጋጅቶ ከዚያም በኋላ ሁሉንም ትቶ እንደተከተለው እንደ ቀራጩ ባለጸጋ እንደ ማቴዎስ ኤልያስም እንዲሁ አደረገ። ይህንን ኤልሳዕንም ሃይማኖታቸው የቀና 318 ሊቃውንት አመሰገኑት። በኒቅያ በተወሰነው በ10ኛው አንቀጽም ለመነኮሳት አርያም አደረጉት። የገዳሙ አለቃ ረዳትና አገልጋይም በሰውነቱ በነቢዩ ኤልሳዕ ግብር አምሳል በፊቱ የሚቆም ሊሆን ይገባል። ከእስራኤል ታላላቅ ሰዎች የአንድ የታላቅ ሰው ልጅ ሲሆን ለነቢዩ ኤልያስ በመላላኩ አላፈረም። እርሱ በገለአድ ሀገር ከሚኖሩት አንዱ ሰው ነው። ነገር ግን ለዚህ ቀሬናዊ ሰው እንዴት አገለገልኩ ብሎ በልቦ አላሰበም። ወደሚያውቁኝ ወደ እስራኤል ልጆች ማህበር እመጣለሁ፣ በደለኛንና ምስኪንን የሆነውን ሰውንም አገለግላለሁ አላለም። ይቺ ሀገር መምህሩ የሚመላለስባት እንደሆነች ተመለከተ። የእርሷ ሀገር ሰዎችም አገልጋይ ረዳት የሆኑት ዘንድ አይገባቸውምና ለደቀ መዛሙርቱም እንዲህ ያሰቡ ዘንድ እንዲህ ያለ ሕሊና ይገባቸዋል። ከመምህሮቻቸው ይልቅ በዚህ ዓለም ክቡራን ከሆነው በሥጋ ወልደው ላሳደጉና ለአባቶቻችን ልንከፍላቸው ባለመቻላችን ወዮልን ይሉ ዘንድ ይገባል። ለመንፈሳውያን አባቶቻችንማ አስበልጠን እንከተላቸው ዘንድ እንዴት ይገባን ይሆን? ብፁዕ ኤልሳዕ ግን የኤልያስ ተከታይ ሆነ። በፍጹም ልቡም አገለገለው። ጸጋው እጹብ ድርብ እስከሚሆንለት ድረስ ከእርሱ ወደ ግራም ወደ ቀኝም አላለም። ከእርሱ የሚበልጥ ታምራትን አደረገ። ኤልያስ አንድ ሙት አስነሳ። ኤልሳዕ ግን አንዱን በሕይወት እያለ አንዱን ደግሞ በሞት በኋላ 2 ሙታን አስነሳ። በእርሱ ላይ የመንፈስ ቅዱስ ሀብት እስከሚያድርበት ድረስ ለነቢዩ ኤልያስ አገልጋይ ይሆን ዘንድ 12 ጥማድ በሬዎችን ላረደ ለኤልሳዕ ሰላምታ ይገባል። በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት የዘንበሪ ልጅ የአክዓብም በእግዚአብሔር ፊት የክፋት ተግባርን አበዛም። የሚስቱን ቃል ሰምቷልና አዳምን ያሳተችው ሚስቱ እንደሆነች ብዙዎቹን ወደ ጥፋት እንደ ጣለቻቸውም አላሰበም። በዚያን ወራት ኢዝራኤል በተባለች ሀገር ስሙ ናቡቴ የተባለ አንድ ሰው ነበረ። በሰማርያውም ንጉሥ በአክዓብ ቤት አጠገብ የወይን ቦታ ነበረው። አክዓብም ናቡቴን የጎመን ቦታ ይሆነኝ ዘንድ ይህንን የወይንን ቦታ ስጠኝ፣ ለቤቴ ቅርብ ነው። ከዚህ የሚበልጥ ሌላ ቦታ እሰጥሃለሁ። ከፈለክ ጓሮ ቦታ ይሆነኝ ዘንድ የወይንህን ቦታ ዋጋ ወርቅ እሰጥሃለሁ አለው። ናቡቴም የአባቶችን ርስት እሰጥህ ዘንድ እግዚአብሔር ይህንን ከእኔ ያርቅልኝ አለው። አክዓብም አዝኖ ሄደና ከአልጋው ተኛ፣ ፊቱም ሸፈነ፣ እህልም አልበላም። ሚስቱ ኤልዛቤልም ወደ እርሱ ገባችና ምን ሆንህ? ምንስ ያሳዝንሃል? አለችው። እርሱም ኢዝራኤላዊ ናቡቴ የወይንህን ቦታ በወርቅ ዋጋም ስጠኛ፣ ከፈለክ ስለ እርሱ ሌላ የወይን ቦታ ሰጣለሁ ብዬ ተናገርኩት፣ የአባቶችን ርስት አልሰጠም አለኝ አላት። ሚስቱ ኤልዛቤልም የእስራኤል ንጉሳቸው ዛሬ እንዲህ የምታደርገው አንተ ነህን? ተነስና ምግብ ብላ፣ ልብህም ደስ ይበለው። የእስራኤላዊውን ሰው የናቡቴን የወይን ስፍራ እሰጥሃለሁ አለችው። በአክዓብ ስም ደብዳቤ ጻፈችና በማኅተሙ አትማ ይህችን ደብዳቤ ወደ ሀገር ሽማግሌዎች ከናቡቴ ጋር ወደሚኖሩ ሰዎች ሀገር ታላላቅ ሰዎች ላከች። የዚህ ደብዳቤ ቃልም እንዲህ ይል ነበር። ጾምን ጹሙ፣ ናቡቴም በሕዝብ ፊት አስቀምጡት፣ በፊትም አስቀድሙት። እግዚአብሔርን ንጉሡን ተሳድቧል ይበሉት፣ ይሞት ዘንድ ወደ ውጭ አውጥታችሁ ደብድቡት የሚል ነው። የዚህች ሀገር ሰዎች ሽማግሌዎች በዚህ ሀገር የሚኖሩ ምሁራኑም ኤልዛቤል ወደ እነርሱ እንደላካቸውና እንዳዘዛቸው አደረጉ። ጾምንም አወጁ። ናቡቴንም በሕዝቡ ፊት አቆሙት። የአመፅ ልጆች 2 ወንዶች ገብተው በፊቱ ቆሙ። እግዚአብሔርን ንጉሡን ተሳድቧል ብለው መሰከሩበት። ከሀገሩ ውጭ አስወጥተው ደብድበው ገደሉት። ናቡቴ ወግረን ገደል ነው ብለው ወደ ኤልዛቤል ላኩ። ኤልዛቤልን በሰማች ጊዜ የአክዓብን የገንዘብ ይሰጥህ ዘንድ እንቢ ያለውን የእስራኤላዊ የናቡቴን የወይን ቦታ ተነስና ውረሰው አለችው። ናቡቴ ሙቷልና በሕይወት የለምና አለችው።
አክዓብም እስራኤላዊ ናቡቴ እንደሞተ በሰማ ጊዜ ይወርስ ዘንድ ወደ እስራኤላዊ ወደ ናቡቴ የወይን ቦታ ወረደ። እግዚአብሔርም ቴስቤያዊው ኤልያስን ተነሳና ውረድ አለው። የሰማርያዊን የእስራኤል ንጉሥ አክዓብን ተቀበለው። እነሆ በናቡቴ የወይን ቦታ አለና የወርሰው ዘንድም ወደዚያው ወርዷልና እግዚአብሔር እንዲህ ይላል፣ አንተ ናቡቴን እንደገደልከው መሬቱንም እንደወረስ የናቡቴንም ደም ውሾችና ጅቦች እንደላሱ በዚያች ቦታ ውሾች ደምህን ይለሳሉ፣ ሴተኛ አዳሪዎች በደምህ ይታጠባሉ በለው አለው። አክዓብም ኤልያስን ጠላቴ ሆይ አገኘኸኝን አለው። አዎ አገኘው። ታስቆጣው ዘንድ በእግዚአብሔር ፊት ክፉ ተግባርን ፈጸምክ። እግዚአብሔር እንዲህ ይላል፣ እነሆ እኔ በአንተ ላይ ክፉ ነገርን አመጣለሁ፣ በኋላህም እሳትን አነዳለሁ፣ በቅጽሩ ያሉትን የሌሎችንም እስከሚጠራጠሩ ድረስ ዘርህን አጠፋለሁ። ወገንም እንደ ናባጥ ልጅ እንደ ኢዮርብዓም ወገን አደርገዋለሁ። ስለ ኃጢአትህ እስራኤልን ስላሳትካቸው እንደ አኪያ ልጅ እንደ ባኦስም አደርግሃለሁ ብሏል አለው። እግዚአብሔር በናቡቴ ቅጽር ውሾች የኤልዛቤልን ሥጋ ይበላሉ፣ በድኗም በዚያ ደግሞ ይቀራል። አክዓብን በሰፈር ያሉ ውሾች ይበሉታል፣ በድኑም በበረሃ ይቀራል። ሚስቱ ኤልዛቤል ስላሳተችው አክዓብ በእግዚአብሔር ፊት ክፉ ነገርን አድርጓልና በእስራኤል ፊት እግዚአብሔር ያጠፋቸው አሞራውያንን ያደረጉትን ሁሉ ሂዶ በመከተሉ ፈጽሞ ረክሷልና ብሏል አለው። አክዓብም ከእግዚአብሔር ፊት ከመጣው ከዚህ ቃል የተነሳ ደነገጠ፣ ልብሱንም ቀደደ። ከዚህ ቃል የተነሳ በዚህ ቃል እያለቀሰም ሄደ፣ በሰውነቱ ማቅ ለብሶም ጾመ። የእግዚአብሔርም ቃልም ስለ አክዓብ ወደ አገልጋዩ ኤልሳዕ መጣ። አክዓብ በእኔ ፊት እንደደነገጠ ተመለከትክን? ዘመኑ ክፉ ነገር አላመጣበትም፣ በልጁ ዘመን ክፉ ነገርን አመጣለሁ እንጂ አለው። የእግዚአብሔር ቃል የምትሰማ የእግዚአብሔር ሰው ሆይ የእግዚአብሔር ቸርነቱ ብዛት አስተውል። በአመፃ ወንድሙን የገደለ ቃየልን የምትፈራ የምትንቀጠቀጥ ሁን ብሎ እግዚአብሔር እንደረገመው በኦሪት የተጻፈውን አላነበብህምን? ኃጢአት ይቅር ትባልልኝ ዘንድ ታላቅ አይደለችምን? ከፊትህ እሰወር ዘንድ ከምድር ታወጣኛለህ። በምድርም የምፈራ የምንቀጠቀጥ እሆናለሁ። ያገኘኝ ሁሉ ይገድለኛል አለ። እግዚአብሔር ተጸጸተ፣ እንዲህም አይደለም ቃየልን የሚገድል 7 እጥፍ ይበቀልበታል። እግዚአብሔር ቃየልን ያገኘው ሁሉ እንዳይገድለው ምልክት አደረገለት። አክዓብም ከኤልያስ ቃል የተነሳ ደነገጠና ልብሱን ቀደደ፣ በሰውነቱ የፀጉር ማቅ ለበሰ። ጣዖት አምላኪ ነፍስ ገዳይ ቢሆን በጾመ ጊዜ እግዚአብሔር ራራለት። ክፉ ነገርም በልጁ ዘመን አደርጋታለሁ። ቃኤልን የእርሱን ዘርም የጥፋት ውሃ ጠፋችው። እግዚአብሔር ተበቃይ በእውነት ፈራጅ ነውና። እንመለስና በአክዓብ ላይ የተናገረው ቃል እንደተፈጸመ የኤልያስን ቃል እናስተውስ። ከብዙ ጊዜ በኋላ የእስራኤል ንጉሥ አክዓብ ከይሁዳ ንጉሥ ከኢዮሳፍጥ ጋር የገለአድ ክፍል ወደ ሆነች ወደ ሬማት ወጣ። የእስራኤል ንጉሥ አክዓብም ኢዮሳፍጥን ተሸፍኜ ገብቼ እዋጋለሁ፣ አንተ ግን ልብስ ልበስ አለው። የእስራኤል ንጉሥ አክዓብ ተሸፍኖ ይዋጋ ዘንድ ገባ። የሶርያ ንጉሥም 32 የሚሆኑ የሰረገላ ጦረኞችን አዘዛቸው። ከእስራኤል ንጉሥ ከአክዓብ ብቻ በስተቀር በታላቁም ከታናሹም ጋር አትዋጉ አላቸው። እነዚያም የሰረገላ ጦረኞችም የይሁዳ ንጉሥ ኢዮሳፍጥን ባዩት ጊዜ ይህስ የእስራኤል ንጉሥ ይመስላል ብለው ይገድሉት ዘንድ ከበቡት። ኢዮሳፍጥም ጮኸ። የሰረገላ ጦረኞችም የእስራኤል ንጉሥ እንዳልሆነ በተረዱ ጊዜ ትተውት ተመለሱ። ከእነርሱ አንዱም በኃይሉ ቀስቱን ወረወረና የእስራኤል ንጉሥ አክዓብን በደረቱ መካከል ወጋው። ከወታደሮችም ለአንዱ ተመለሰና ያዘኝ፣ ከጦርነቱም አወጣኝ ተዋግቻለሁና አለ። ያን ጊዜ ሰራዊቶቻቸው
አፈገፈጉ። ንጉሱንም ከጠዋት እስከ ማታ ድረስ በሰረገላው አስቀመጡት። በተዋጋው ቁስል ላይም በሰረገላው ውስጥ ደሙ ይፈስ ነበረ። ሲመሽም በሶርያውያን ፊት ሞተ። ፀሐይ ሲገባም አዋጅ ነጋሪ ወጣና ሁሉም ወደየሀገራቸው ገቡ። የዘንበሪ ልጅ አክዓብም ሞቷልና አለ። ሰማርያ በደረሱ ጊዜ በሰማርያ ቀበሩት። ሰረገላውንም ከሰማርያ አገር ወደ ውጭ አስወጡት። ደሙንም ውሾችና ጅቦች ላሱት። ሴተኛ አዳሪዎችን በዚያ ውሃም ታጠቡ። በነገስታቱና በመኳንንቱ ፊት ግርማንና ሞገስን በተመላ በአገልጋይ በኤልያስ አንደበት እግዚአብሔር እንደተናገረው የእስራኤል ንጉሥ የአክዓብ ደም ከውሃው ተጨምሯልና በፊታቸው እንዳናፈር ለእኛም ሞገስን ሰጠን። ከእነርሱ ጋር በምንነጋገርበት ጊዜ ከእኛ ጋር ሁን፣ ስለ እኛም አንተ ተጣላ። አሜን። ነቢይ በነቢይ ስም የተቀበለ የነቢዩን ዋጋ ከአምላኩ ከእግዚአብሔር ዘንድ ያገኛል ለዘላለሙ አሜን። ናቡቴ በግፍ በወይኑ ቦታ በገደለው ጊዜ እግዚአብሔር እንዳዘዘው አክዓብን ለተበቀለ ለኤልያስ ሰላምታ ይገባል። እንደ አውሎ ነፋስ ሰውነቴን ከመባዘን ያድነኝ ዘንድ አምናለሁ የሚለው ነውና ሁሉ እግዚአብሔር ይሰማዋልና። ከቃልህ የተነሳ አክዓብ ፈጥኖ በደነገጠ ጊዜ እግዚአብሔር ሐዘኑን ሰምቶ እኔ በዘመኑ ክፉ ነገርን አላመጣም አለ። ኤልያስ ሆይ ስለ ሕዝቦችህም ቃል ኪዳን ተቀበል፣ በፍርድ ቀን ዓይኖችን እንዳንቅበዘበዝ ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ሁላችሁም በነቢየ ቅዱስ ኤልያስ ስም ይህንን ምስል ሼር፣ ላይክ በማድረግ ለምእመናን እዚህ በመቀጠል ደግሞ ስንክሳር ዘወርኀ ታኅሳስ የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የታኅሳስ ወር የቀኑ ሰዓት 9 ሲሆን ከእንግዲህ ይጨምራል። በዚህ በታኅሳስ 1 ቀን በእስራኤል ፊት ነቢይ ኤልያስ የተገለጠበት ነው። ይህ ቀናዬ ኤልያስ ከሌዊ ወገን የሆነ የአባቱን ስም ኢያሱኑ የእናቱም ስም ቶና ነው። ስለ እርሱም እንዲህ ተነገረ። በተወለደ ጊዜ ብርሃንን የለበሱ 4 ሰዎች ሲሰግዱለትና ሕፃናት በሚጠቀለሉበት ጨርቅ ፈንታ በእሳት ሲጠቀልሉት አባቱ አየ። እርሱም ወደ ኢየሩሳሌም መጥቶ ይህን ለካህናቱ ነገራቸው። እነርሱም ማደሪያው በብርሃን ውስጥ ይሆን በቃሉም የሚቆርጥ ይሆን ወይም እስራኤልን በሰይፍና በእሳት እየቀጣ ይገዛቸው ይሆን ተባባሉ። በእስራኤል ንጉሥ በአክዓብና በሚስቱ በኤልዛቤል በልጁም በአካዝያስም ዘመን ያደረገው ተአምራቱ ዜና በመጽሐፍ ነገሥት ተጽፏል። ወደ ሰማይ ያረገበት ዜናው ግን በጥር ወር በ6 ቀን ተጽፏል። በኋላ ጊዜም ስለሚሆነው ሞቱ ራእይን በሕይወቱ ያየ ዮሐንስ ከሄኖክ ጋር እንደሚመጣና ሐሳዊ መሲሕን እንደሚቃወሙት ተአምራትንም እንደሚያደርጉ ተናግሯል። 2 የዘይት እንጨቶች በምድር ላይ የተሾሙ በእግዚአብሔር ፊት የሚያበሩ 2 መብራቶች ናቸው አለ።
ከጠላቶቻቸው ወገን ሊጥላቸው የወደደውን እሳት ከአፋቸው ወጥታ ታጠፋቸዋለች። የሚጠሏቸው እንዲህ ይጠፋሉ። ትንቢት በሚናገሩበት ወራት በምድር ላይ ዝናብ እንዳይዘንብ ይዘጓት ዘንድ በሰማይ ላይ ስልጣን አላቸውና ዳግመኛም ደምን ያደርጉ ዘንድ በውሃ ላይ ስልጣንን አላቸው። የፈለጉትን ያህል መቅሰፍቱ ሁሉ ምድርን ያስጨንቋታል። ምስክርነታቸውና ትንቢታቸው ከፈጸሙ በኋላ ከባህር የወጣው አውሬ ከእሳቸው ጋር ይጣላል፣ ድል ነስቶም ይገድላቸዋል። አስከሬናቸውንም ፈጥሞ በምትባል በታላቂቱ አገር ያስጥለዋል። ይቺውም በሚስጥር ሶዶም ግብፅ የተባለችው ጌታችን የተሰቀለባት ናት። አስከሬናቸውንም ሕዝብና አሕዛብ በሀገርም ያሉ ነገዶች 3 ቀን ተኩል ያዩታል። አስከሬናቸውንም በመቃብር ይቀብሩት ዘንድ አያሰናብቱትም። በምድር ላይ የሚኖሩ ሰዎች በእነርሱ ሞት ደስ ይላቸዋል፣ እርስ በርሳቸውን በደስታ እጅ መንሻ ይሰጣጣሉ። እሊህ ሁለቱ ነቢያት በምድር የሚኖሩ ሰዎች መከራ አጽንተውባቸዋልና ይላሉ። ከ3 ቀን ተኩል በኋላ ከእግዚአብሔር ዘንድ የሕይወት መንፈስ መጥታ ታድርባቸዋለች። ተነስተውም በእግራቸው ይቆማሉ። የሚያዩአቸውም ላይም ጽኑ ፍርሃት ይሆናል። ከወደ ሰማይ ቃል መጥቶ ወደዚህ ውጡ ይላቸዋል። ከዚህ በኋላ ጠላቶቻቸው እያዩአቸው በደመና ያረጋሉ። በዚያም ሰዓት ጽኑ መነዋወጥ ይሆናል። የዝችም አገር 10ኛ እጇ ይጠፋል። ከዚህም መናወጥ 7000 ሰዎች ይሞታሉ። የቀሩት ግን ደንግጠው የሰማይ አምላክን ፈጽመው ያመሰግናሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ነቢይ ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ችለት የእስራኤላዊው ናቡቴ እረፍቱ ነው። ይህ ናቡቴ በሰማርያው ንጉሥ በአካብ ቤት አጠገብ የወይን አትክልት ቦታ ነበረው። አካብም ናቡቴን ለቤቴ ቅርብ ነውና የተክል ቦታ ይሆነኝ ዘንድ ይህን የወይን ቦታህን ስጠኝ፣ ከሱ የሚሻል ሌላ የወይን ቦታ እሰጥሃለሁ። ዋጋውንም ትሻ እንደሆነ የዚህን የወይንን ቦታህን ሽያጭ ወርቅ እሰጥሃለሁ፣ የተክል ቦታ ይሁንልኝ አለው። ናቡቴም አክዓብን የአባቶችን ርስት እሰጥህ ዘንድ እንዲህ ያለ ነገር እግዚአብሔር አያምጣብኝ አለው። አክዓብም አዝኖ ሄደ፣ ፊቱንም ተከናንቦ በመኝታው ተኛ፣ እህልም አልበላም። ሚስቱ ኤልዛቤልም ወደ እርሱ ገብታ እህል የማይትበላ ምን ሆንክ? የሚያሳዝንስ ምንድን ነው አለችው። የኢዝራኤላዊው ሰው ናቡቴን የወይንህን ቦታ በዋጋ ሽጥልኝ ትወድም ዘንድ ሆነ ስለ እርሱ ፈንታ ሌላ ቦታ ሰጥሃለሁ ብዬ ብነግረው የአባቶችን ርስት አልሰጥህም ብሎኛልና ስለዚህ ነው ያዘንኩት አላት። ሚስቱ ኤልዛቤልም ዛሬ እንዲህ የምታደርግ አንተ የእስራኤል ንጉሳቸው ነህን? አሁንም ተነስተ እህል ብላ፣ ራስህንም አጽና፣ ልቦናህንም ደስ ይበል። የእስራኤልን ሰው የናቡቴን ቦታ እኔ እሰጥሃለሁ አለችው። በአክዓብ ስም ደብዳቤ ጽፋ በማኅተሙም አተማ። ይችን ደብዳቤ ከናቡቴ ጋር ወደሚኖሩ ወደዚያ አገር አለቆችና ወደዚያች አገር ሽማግሎች ላከች። የዚያችም ደብዳቤ ቃል እንዲህ የሚል ነው። ጾምን ጹሙ፣ ናቡቴንም በሕዝቡ ፊት አስቀምጡት፣ የሐሰት ምስክሮችንም 2 ሰዎችን አስነሱበት፣ እግዚአብሔር ሰደብከው ንጉሡንም ረገምከው ብለው ይመሰክሩበት። ከከተማውም ወደ ውጭ አውጥታችሁ በድንጋይ ውገሩትና ይሙት የሚል ነው። እንግዲህ በግፍ ኤልዛቤል አስገደለችው። ለእግዚአብሔር ምስጋና ይሁን፣ እኛንም ጻድቁ በረከት በሁላችን ላይ ይኖር። በዚች ቀን ቅዱስ አባት የጋዛ ኤጲስቆጶስ ጴጥሮስ አረፈ። ይህም ሮሃ ከሚባል አገር ክብር ካላቸው ወገን ነው። ይሾመውም ዘንድ ወላጆቹ ለንጉሥ ቴዎዶሲዮስ ስጡት። እርሱ ግን ሹመትንና ክብርን ይጠላ ነበረ። በንጉሡም አዳራሽ ውስጥ በጾም በጸሎት በሰጊድ ተጠምዶ ኖረ። ከእርሱም ጋር የፋርስ አገር ሰማዕታት ሥጋ አብሮት አለ። በዚያንም ጊዜ ዕድሜው 20 ዓመት ነው። ከዚህ በኋላ ከገዳማት ወደ አንዱ ገዳም ሄዶ መነኮሰና ጽኑ ተጋድሎን ተጋደለ። የቅድስናውን የተጋድሎውን ዜና በተሰማ ጊዜ ያለ ፍቃድ ወስደው ጋዛ ወደምትባል አገር በአውራጃውም ሁሉ ላይ ኤጲስቆጶስነት ሾሙት። ስለ እርሱም የቁርባንን ቅዳሴ በሚቀድሱ ጊዜ ህብስቱን ሲፈትት ጻሕሉን እስቲመላው ድረስ
ብዙ ደም እንደሚፈስ ተናገረ። የቅዱስ ያዕቆብ ዘግሙድን ስጋ ወደ እርሱ ወስዶ ከኢየሩሳሌም ገዳማት በአንዱ ገዳም ኖረ። በከሃዲው መርቅያን ዘመንም ወደ ግብፅ አገር ሸሸ። የቅዱስ ያዕቆብ ስጋ ከእርሱ ጋር አብሮ ነበረ። በዚያም ጥቂት ጊዜ ኖረ። በአንዲት ዕለት መስዋዕት አዘጋጅቶ እርሱ ሲቀድስ ቆመው የነበሩ አሕዛብ እርስ በርሳቸው ይነጋገሩ ነበረ። በቅዳሴው ቁርባን ጊዜ ቅዱስ ጴጥሮስ አልገሰጻቸውም። የእግዚአብሔርን መልአክ አይቶ ወደ ታች ሊወረውረው ወዶ ከመካከላቸው አንስቶ ያዘው፣ ግን ታግሶ ተወው። እርሱ እነርሱን መገሰጽ አፍሮ አክብሯቸዋልና። የከሃዲው መርቅያን ዘመን በተፈጸመ ጊዜ ወደ ፍልስጤም ምድር ተመልሶ አብያተ ክርስቲያናትን አጠናከረ። ከግብፃዊ አባ ኢሳይያስ ጋር ተገናኘ። ዜናውን በንጉሥ ዘይኑን ዘንድ በተሰማ ጊዜ ንጉሥም ሊያየው ወደደ፣ እርሱ ግን አልወደደም። ከዚህ ከኃላፊው ክብር እጅግ ይሸሽ ነበርና። ከዚህ በኋላ ጋውር ከሚባል አገር ዳርቻ ደርሶ በዚያ ተቀመጠ። የተመሰገነ የሰማዕታት ፍጻሜ የሆነ የሊቀ ጳጳሳት ጴጥሮስ በዓሉ በደረሰ ጊዜ የቁርባንን ቅዳሴ የሰራ። ቅዱስ ጴጥሮስ ተገለጸለትና ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ ትመጣ ዘንድ ይጠራሃል አለው። ከዚያንም ቀን ወዲህ የእረፍቱ ዜና እንደደረሰ አውቆ ሕዝቡንም ጠራቸውና በቀናች ሃይማኖት እንዲጸኑ አዘዛቸው። ከዚህ በኋላ እጆቹን ዘርግቶ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት ዮሐንስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 30ኛ ነው። ይህም የከበረ ቀሲስ የሆነ የገመኑዲ አገር ሰው ነው። በዘመኑም የቅዱሳን ሰማዕታት የሰርጊስንና የባኮስ ቤተ ክርስቲያኖችን ተሰራች። ዳግመኛም የአቡ ቂርና የዮሐንስ ቤተ ክርስቲያን በምስር መሰብሰቢያ ቅጽር አጠገብ ተሰራች። ያነጻቸውም ስሙ እንድርያስ የሚባል እግዚአብሔርን የሚፈራ ያዕቆባዊ አንድ የግብፅ ሰው ነው። እርሱም ለመርዋን ልጅ ለገዢው ለንጉሥ አብድር ጸሐፊው ነው። ይህም አባ ዮሐንስ የወንጌላዊ ቅዱስ ማርቆስ ቤተ ክርስቲያን በእስክንድርያ ሀገር በታወቀ ቃምስ በሚባል ቦታ የሰራ ነው። በዚህም በንጉሥ አብደር ዘመንም 3 ዓመት ያህል ጽኑ ረሃብ ነው። ይህም አባት ለድሆች ለጦማዳሪዎችና ለችግረኞች የሚያስብ ሆነ። በየሳምንቱም 4 ጊዜ ወርቅን ብርም እንጀራም ይሰጣቸዋል። አብዝቶ የሚራራ መጽዋዕቱንም የሚወድ በጎ ስራዎችንም የሚሰራ ነው። ዘመኑም ንጉሡም ይዜድ ሙቶ በእርሱ ፈንታ መርዋን ነገሰ። ይህም አባት በማርቆስ ወንበር 9 ዓመት ኖረ፣ በሰላም ማረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን። በረከቱ ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የእስክንድርያ ሊቀ ጳጳሳት ቅዱስ አባት አትናቴዎስ አረፈ። እርሱም ጳውሎስ የተባለ የቂስ መክርም ልጅ የአክሊል ልጅ ነው። እርሱም ለአባቶች ሊቃነ ጳጳሳት 76ኛ ነው። ዳግመኛም የጴጥሮስ ያዕቆብ፣ የመነኮስ ኤልያስ፣ የንጉሥ ሰሎሞን እናት የቤርሳቤህ መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። የእሊህም ቅዱሳን በረከታቸው ከኔም ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ስናነብ የጎደለውን የነጠበውን እግዚአብሔር ሞልቶ ይቀበለን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ያቀረብነውን ጸሎታችንን ልመናችን እግዚአብሔር ይቀበለን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል ድምፅ የምትከታተሉ በሙሉ ሼር ላይክ ማድረጋችሁን አትርሱ። ስለ ቅዱስ ገብርኤል ብላችሁ
እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኝ ጫችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።